ክርስቲያን እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እኔ እኮ የምታወርዱት ነገር ነው የሚገርመኝ። አረኛ በስተት ነው እንዳጋጣሚ ነው። እሺ ከየት ቤተ እምነት ነሽ እህታችን? እኔ ከቃለ ሕይወት ነው ያደግኩት። እሺ እና አሁን ካውንስል ተብሎ ተከፍሎ ዝብርቅርቅ ወጣ ውስጥ የለውበት። ኦኬ ስለዚህ አሁን ካውንስል ውስጥ ምናምን የለሽበትም? አዎ ደግነቱ ውጪም ስለሆንኩኝ። የት ነው አምልኮ የምትፈጽሚው? አዎ እና የት ነው የምታመልኪው? አምልኮ የምትፈጽሚው ወንጌላውያን ቸርች። የት? እሱን እኮ ነው ወንጌላውያን ቸርች። እስቲ የት? ምን የሚባል ቸርች ውስጥ? አዎ እነሱ የራሳቸው እንትን ኢቫንጌሊሽ ቸርች ነው የሚሉት እና ቅርንጫፉ ማለት ነው በአብያተ ክርስቲያናት ውስጥ ሆኖ በቅርንጫፍ ውስጥ ነው የምገለገለው ማለት ነው። ኦኬ ስለዚህ የቸርቹን ስም አታስታውሺው ማለት ነው? እንደዛ ቅርንጫፍ ብለን እንያዘው። ኢቫንጌሊሽ ነው የሚለው። ኢቫንጌሊሾች ናቸው አጠቃላይ። ኦ ኢቫንጌሊካል ማለት ነው። አዎ ኢቫንጌሊሻል ነው። ኦኬ ኦኬ እንግሊዝኛ አይደለም። ያው ያለሁበት አገር እንግሊዝኛ ስለማይጠቀሙ ማለት ነው። አይ ኧረ ችግር የለውም። አይ ምንም ይቅርታ፣ እሱ ላይ እንትን ለማለት ፈልጌ አይደለም። ሜቢ ሌላ ነገር እና እኔ ያሰብኩት ከዚህ ጨምሬ ማለት ነው በልጅነቴ የተማርኩትን ትምህርት ነው የቀጠልኩበት እንጂ አሁን ስለዚህ ቃለ ሕይወት ለምሳሌ በልጅነትሽ ቃለ ሕይወት ከሆነ ያደግሽው ኢየሱስ ለዓለም ሞቷል ብለሽ ነው የምታምኚው? አዎ ባይ ዘ ዌይ ብዙ እንደዛ የማያምኑ የቃለ ሕይወት ትላልቅ መምህራን አሉ። ቸርች ውስጥም በጣም ብዙ ሰዎች እንደውም ኢየሱስ ለዓለም አልሞተም ብለው ነው የሚያምኑት። አሁን ነው የተደበላለቀው። አሁን የመጨረሻው ዘመን ስለሆነ ኦኬ በቤተ ክርስቲያን ውስጥ ሐሰተኞችም እውነተኞችም ተቀላቅለው ነው የሚገቡት። ይሄ ትንቢታዊ ቃል ነው። ስለዚህ ቃለ ሕይወት ውስጥ ያለው ትምህርት አሁን ተደበላልቋል ማለት ነው አይደል? የመጨረሻው ዘመን ስለሆነ ቃለ ሕይወት ብቻ አይደለም በአብያተ ክርስቲያናት አጠቃላይ ኦኬ ቦታውን የሚይዙት በዓለም ዙሪያ አሁን የሐሰተኛው መንገድ ጠራጊዎች ናቸው በዚህ ዘመን። ስለዚህ አሁን በቃ በየቦታው ቃለ ሕይወት ውስጥ መካነ ኢየሱስም ሙሉ ወንጌልም ውስጥ ያሉት ሁሉም በሙሉ ትላልቅ ቦታ ላይ ፊት ለፊት ላይ የወጡ ሰዎች በሙሉ የሐሰተኛው መንገድ ጠራጊ ናቸው ማለት ነው። አው ግን ሁሉም አሁን ሁሉንም ጠቅልሎ አልያዘም። አይ ብዙዎቹ ማለት ነው ብዙዎቹ አብዛኞቹ ሁሉም አይደለም። ሁሉን ለመጠቅለል እየታገሉ ነው፣ ትግል ላይ ናቸው። ኦኬ ኦኬ በዚህ ባዲስ ኢየሱስ ለዓለም አልሞተም የሚለው ትምህርት ለምሳሌ ከእግዚአብሔር ነው ከአጋንንት ነው ትምህርቱ? ከአጋንንት ነው የሚሆነው። እኔ ገና ዛሬ ነው ርዕሱን እየሰማሁት ርዕሱን ያየሁት። ባይ ዘ ዌይ ኢየሱስ ለዓለም አልሞተም ብቻ ሳይሆን ምን የሚል ትምህርት አለ መሰለሽ? በተለይ እነዚህ የሪፎርምድን የሚቀበሉ ለምሳሌ ምን አይነት እምነት አላቸው? እግዚአብሔር አስቀድሞ ሰውንና መላእክትን ወደ ገነት የሚገቡ ሰውና መላእክትን ወስኗል፣ ወደ ሲኦል የሚገቡ ደግሞ ሰውና መላእክትንም ወስኗል ብለው ያምናሉ። ቀድሞ ወስኗል ብለው ይሄስ ትምህርት ኦኬ ወስኗል ብለው ቢያምኑ እነሱ ግን መለየት አይችሉም። አዎ እሱ ልክ ነሽ። እነሱ መለየት አይችሉም። ግን ትምህርቱ ራሱ እግዚአብሔር ለምሳሌ ሲኦል የሚገቡ መላእክትን ቀድሞ ወስኗል ከተባለ ያው ከወደቁት መላእክት ውስጥ አንዱ እንደምታውቂው ሳጥናኤል ነው አይደል? አዎ ለማለት የፈለግኩት ይኸውልህ እግዚአብሔር አዋቂ ነው። ለምሳሌ ጥሩ ያኖሩ ፕሬዝዳንቶች ሊመጡ ይችላሉ፣ ግን እግዚአብሔር እንደሚመረጡ ያውቃል። ኦኬ በእግዚአብሔር ያውቃል፣ ግን በሱ ምርጫ ላይመጡ ይችላሉ። ውሳኔና አሁን ምን ልልሽ ፈልጌ ነው፣ ውሳኔና ምንድነው? ውሳኔና የእግዚአብሔር ዕውቀት አለ። የእግዚአብሔር ዕውቀትና እግዚአብሔር ፎርናውሌጅ እና ኤግዛክትሊ ፎርናውሌጅ እና ፕሪዴስቲኔሽን የሚባል ነገር አለ በአማርኛ። ፎርናውሌጅ ማለት እሺ ችግር የለው። ፎርናውሌጅ ማለት ምን ማለት ነው? የእግዚአብሔር ቅድመ ዕውቀት ይባላል። ማለት እግዚአብሔር ሁሉን አዋቂ ነው። ዛሬ የተፈጠረ ነገር ብቻ ሳይሆን ነገም ከነገ ወዲያም ሁሉ የሚፈጠረው። ለማንኛውም እዛ ትምህርት ውስጥ ዲቴል ከመግባቴ ባለፈ አሁን አንቺ እንደው ኦነስት ሆኜ ልጠይቅሽ፣ ሄደሽ የሆነ ቦታ ትክክለኛ ትምህርት እየተሰጠ መሆን አለመሆኑን በምንድን ነው የምታረጋግጪው? ትክክለኛው ትምህርት ይሰጥ ሐሰተኛው ትምህርት ምንድን ነው መመዘኛሽ? መጽሐፍ ቅዱሳዊ ነው። ለምሳሌ አሁን ያለንበት ዘመን እኛ ጋር የመጨረሻው ዘመን ይሰበካል፣ መልእክቶቹ ይሰበካሉ፣ መዘጋጀት እንዳለብን ዘይታችንን መሙላት እንዳለብን ይሰበካል።
በሐሰተኞቹ መንደር ስትሄድ መስማት አይፈልጉም። እንኳን ሊሰብኩ ጌታ ኢየሱስ ክርስቶስ መጥቶ ቤተክርስቲያንን እንደሚወስዳት አያምኑም። ተዘጋጁ ብለው አያስጠነቅቁ። ኦኬ። በንጥቀት ታምኛለሽ አንቺ እንደዛ ያላችሁበት ቸርች? ኦኬ። ራፕቸር ራፕቸር እኔ ግን በጣም ጤነኛ ትምህርት ነው፣ የራሴ ድካም ካልሆነ በስተቀር። ራፕቸር መጽሐፍ ቅዱሳዊ ነው ትምህርቱ። ግን ንጥቀት መች ነው የሚነጥቃት ጌታ ቤተክርስቲያን? ጳውሎስ እንዳለው ሐሰተኛው መጥቶ ሳይቀመጥ የአመፅ ልጅ ሳይቀመጥ አይደርስም ይላል ንጥቀቱ። አይ ሶስት አይነት ራፕቸር ላይ ምን አይነት ነገር አለ መሰል? ሶስት አይነት ምልከታ አለ። ከመከራው ጊዜ በፊት፣ በመከራው ጊዜ ወይ ደግሞ ከመከራው በኋላ ብለው ሶስት አይነት እምነት አለ በፕሮቴስታንት ውስጥ ማለት ነው። አንቺ የትኛው ነው የምታምኘው? እኔ ከመከራው በፊት። ከመከራው በፊት። ስለዚህ በመከራው ጊዜና ከመከራው በኋላ ነው የምንጠቀው የሚሉ ሰዎች በስርዓት አልተረዱም ማለት ነው መጽሐፍ ቅዱስን አይደል? የእግዚአብሔርን ቃል። አዎ እኔ በዚህ በ2000 ዓመት ውስጥ ቤተክርስቲያን በመከራ ውስጥ እያለፈች ነው ብዬ አምናለሁ። ኦኬ። ከሐዋርያቱ አንስቶት ነው እና ሐሰተኛው ሲገለጥ ግን እንነጠቃለን ብለን ነው ምናምነው። ምክንያቱም በዛ ሰዓት የሚተርፍ የለም። በደሙ ከጸደቅን ከቁጣው እንድናለን። ብዙ ጥቅሶች አሉ ከመከራው በፊት እንደምንነጠቅ። እሺ፣ አይ ጥሩ። ሜቢ እነ ዮባ የተወሰነ ደግሞ ያውሩሽ፣ እኔ ረጅም ሰዓት እንዳላወራ ያው እምነትሽ ላይ አሁን ገብቼ እያንዳንዱ ነገር ላይ ያው ሌላ ጊዜ እናወራለን። ትምህርቶቹ ላይ ሜቢ ዮባ የምታወሯት ነገር ካለ የምጠይቋት ነገር ካለ እድል ስጣችሁ ፓፓ። እናንተ ግን ይቅርታ አድርጎልኝ ከየትኛው ቤተክርስቲያን ናችሁ? ከአብያተ ወይንስ ከግለሰብ? አረ እኛ ኦርቶዶክስ ነን እኮ። ኦኬ፣ ግን ኦርቶዶክስ አትመስልም አንተ። ለምን? አይ የመረመርኩ እኮ። አይ ችግር የለውም። ለምን አልመስልም? አይ ከልቧ መሰለኝ። መንፈስ የምትመረምሪው ልጅ ነሽ እንዴ አንቺ? ቆይ መንፈስ የምትመረምሪው ነሽ እንዴ? መንፈስን መርምሩ ይላል አይደለ? አሁን መንፈሳዊ ሰው ይመረምራል እንጂ አይመረመርም ይላል ቃሉ። አይ ለምን አልሽ ግን? የምር እኔ ማወቅ ስለፈለኩ ነው። አይ ኦርቶዶክስ አትመስልም ለምን አልሽ? ማወቅ ስለምፈልግ ነው የምር። አዎ ኦርቶዶክሶች ለምሳሌ አሁን ንጥቀትን ከየት አመጣ? አይ እኔ አምናለሁ እኮ አላልኩም እህቴ፣ ሰምተሽኝ ከሆነ ግን ታውቃለህ መጽሐፍ እንዴ ኦርቶዶክሳውያን እኮ በጣም መጽሐፍ ቅዱስ በጣም ነው የምናነበው ባይዘው። ኦኬ አንተ የአሁኖቹ ኦርቶዶክስ ነህ ማለት ነው። አይ እኔ ወደ ፕሮቴስታንት ሄጃለሁ እከሌ እንዲህ ብሎኝ ወደ ኦርቶዶክስ ሄጃለሁ ከሚሉት ውስጥ ሆነ ሊሆን ይችላል። አይ በፍጹም ኧረ በፍጹም እኔ እንደዚህ አይነት መንገድ ውስጥም ገብቼ አላውቅም። ግን ኦርቶዶክሳውያን ባይዘዌ ከቤተክርስቲያን የተማርኩት መጽሐፍ ቅዱስንም ከቤተክርስቲያን መምህራን መጽሐፍ ቅዱስንም ከቤተክርስቲያን የተማርኩትና እኔ አሁን ከአንቺ ንግግር የተረዳሁት ኦነስትሊ በቀንነት ብዙ ኦርቶዶክሶች መጽሐፍ ቅዱስን አለ አይደል የማያነቡ የማይረዱ አድርገሽ መሰለኝ አንቺ እንደዚህ አይነት መረዳት መሰለኛለሽ አይደል? ኖ አያነቡም ሳይሆን እምነቱን ነው። አጠቃላይ እነሱ በቄሶች ትምህርት ብቻ ስለሚመሩ ነው እንጂ ቅዱስን አያነቡም ብዬ አላምንም። እሱ ጋር አሁን ስህተት ነው። አየሽ በቄሶች ትምህርት ነው የሚመሩት የሚለውን ነገር ምን ማለት ፈልገሽ ነው? ለምን መሰለሽ ያው ጌታችን ኢየሱስ ክርስቶስ ትምህርት አንዴ ነው አይደለ? ጌታችን ለሐዋርያት የሰጠው አይደል? አስተምሯቸዋል አይደል? ጌታችን ሐዋርያትን አስተምሯቸዋል። ከዛ ያ ወንጌል ደግሞ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ ጌታችን ኢየሱስ ክርስቶስ ትእዛዝ ሰጥቷል አይደለ? ስለዚህ ቤተክርስቲያን እዛ ላይ ብቻ አትቆምም አይደለ? እንደምታውቂው ሐዋርያት ካለፉም በኋላ ቤተክርስቲያን ቀጥላለች። ለምሳሌ ጥቅሱን የምታውቂው ከሆነ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ስለ መንጋውና ስለ ራሳችሁ ተጠንቀቁ ይላል አይደል ጳውሎስ። እና እሱን ክፍል ስትመለከቱ ለምሳሌ ከሐዋርያትም በኋላ ጳጳሳት ቤተክርስቲያኑ ይሾሙ ነበር አይደል? አዎ። ስለዚህ ጳጳሳት አሉ። ቆይ በማርያም አማላጅነት ታምናለህ? ቆይ ወደዛ እንመጣለን። በደንብ ነው ማምነው እንጂ ምን ጥያቄ አለው እንዴ? ጥያቄ አለው እንዴ? አዎ። የቱ ጋር ነው ማርያም ታማልዳለች ተብሎ የተጻፈው? እሺ ወደሱ እንመጣለን። ችግር የለውም። ወደሱ እንመጣለን።
ቅድም ያልሽውን እንትን አሁን የቄሶችን ትምህርት ነው የሚሰሙት ላልሽው ነገር ትንሽ ክላሪፋይ ላድርግልሽ ብዬ ነው። ኦኬ ቅዱስ ጳውሎስ ቅድም እንዳልኩሽ የመጀመሪያው ቤተክርስቲያን ውስጥ ጳጳሳት እንዳሉ ታውቂያለሽ አይደል? አሁን ጥቅስ ጠቅሼልሻለሁ። ከዛ ባለፈ ደግሞ የቅዱስ ጳውሎስ ለጢሞቴዎስ የላከው መልእክት ላይ ተመልክተሽ ከሆነ ዲያቆናት አሉ አይደል? ቤተክርስቲያን ውስጥ ኤጲስቆጶሳትም ነበሩ አይደል? ስለዚህ አሁን አንቺ ያለሽባት ቤተክርስቲያን ለምሳሌ ቀለል አድርጌ ልጠይቅ፣ ዲያቆናት አሉ እናንተ ቤተክርስቲያን? የሚያስተናግዱ አሉ ዲያቆን ተብለው። ኤጲስቆጶስ አሉ፣ ዘመዘመራን አሉ። የት ቸርች ነው የምትሄጂው? እንደው ቸርቹን ብትነግሪኝ እያልሽኝ ያለው ነገር እውነት ነው አይደለም የሚለውን ነገር ለማጣራት። አሁን የት ልበልህ፣ እንደኛ ሀገር ሙሉ ወንጌል ቃለ ሕይወት ምናምን ቤተክርስቲያን አይደለም፣ የኢቫንጌሊክ ቤተክርስቲያን ነው። ቅርንጫፉ ኢቫንጌሊሽ ነው የሚለው፣ በዛ ነው ልዩነት። ኢቫንጀሊካል ለማለት ነው አይደል? ኢቫንጌሊሽ እያልሽ ኢቫንጀሊካል አብያተ ክርስቲያናት ውስጥ ምንድን ነው? ምንም የለም፣ ወንጌላውያን ነው። ከዛ ደግሞ ቅርንጫፎቹም ወንጌላውያን ነው የሚባሉት። ግን የቦታው ስም ለምሳሌ በሰፈሬ ስም ነው የቦታው ስም። የዚህ ቦታ የወንጌላውያን ህብረት አማኞች ተብሎ ነው የተጻፈው። ሌላ ቦታም ስትሄድ ያን ነው የሚጽፈው። አሁን ያው የአዲ ቀጠና ይሁን እንዴ? አይ ሜቢ አካባቢውን ይመስለኛል። እህታችን ያው አካባቢው ነው አይደለ? ያለሽበትን አካባቢ መናገር ስላልፈለግሽ ሊሆን ይችላል። አካባቢ ያለው ለምሳሌ ሜክሲኮ ከሆነ የሜክሲኮ ወንጌላውያኖች ቤተክርስቲያን ይላል። የቃሊቲ ከሆነ የቃሊቲ ወንጌላውያን ቤተክርስቲያን እንጂ ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ ተብሎ አልተጻፈበትም። ኦኬ ዝም ብሎ በደፈናው ወንጌላውያን ተብሎ ነው የተቀመጠው። በቃ በደፈናው እንደዛ ነው። እና ምን ልልሽ ፈልጌ ነው፣ ቅድም ያልኩሽ ነገር የመጀመሪያው ቤተክርስቲያን እንግዲህ ቄስ ማለት ያው እንግዲህ እንደምታውቂው ሽማግሌ ተብሎ የሚጠሩት ናቸው አይደል? መጽሐፍ ቅዱስ ላይ ለምሳሌ ያዕቆብ መልእክት ምዕራፍ 5 ላይ የታመመ ቢኖር ሽማግሌዎችን ወደ ራሱ ይጥራ ይላል አይደል? ባይዘዌ የግሪኩንም ቃል ሄደሽ ብትመለከቺ ካህን የሚለው ነው የሚያሳየው። ቄስ ማለት ካህን ነው ያው እንደምታውቂውና የቄሶችን ትምህርት ነው የሚሰሙት ብለሽ ስትናገሪ ያ የመጀመሪያው ቤተክርስቲያንም ቄሶች ነበሯት። አየሽ፣ ካህናት ነበሯት የመጀመሪያ ቤተክርስቲያን እና እኔ አንተ ከዚህ በፊት ከኦርቶዶክሶች ጋር አወራ ነበረ። ኦኬ። እና ብዙ ጊዜ አውርቻለሁ። ስለ ምልጃ ነው በጣም የሚከራከሩት፣ ስለ ክርስቶስ ምልጃ ነው እንጂ እንዳንተ አሁን ጥልቅ ብለው አላናገሩኝም። ግን ብዙ ጊዜ እንከራከር የነበረው በክርስቶስ ምልጃ ላይ ነበረ። ኦኬ። ክርስቶስ ያማልዳል ብለሽ የምታምኚው ወይ ደግሞ ኢየሱስ አማላጅ ነው ብለሽ የምታምኚው? እሺ፣ ምልጃ የሚለው ቃል አንቺ ስትፈቺው አማላጅ ነው ብለሽ ስታምኚ ይለምናል እያልሽ ነው? አይደለም፣ አስታራቂ ነው። እኔ መጀመሪያ የጠየቅኩህን መልስልኝና እኔ በመጽሐፍ ቅዱስ ቃል መሰረት እነግርሃለሁ። እሱ ነው። አይ የምታነሻቸው ጥቅሶች ስለሚታወቁ ሮሜ 8:34 ዕብራውያን 7:25 ናቸው የምታነሻቸው ጥቅሶች እናውቃቸዋለን። እሱ ችግር የለውም። ግን ለምሳሌ ያስታርቃል ለማለት ፈልገሽ አማላጅ ነው እያልሽ ያለሽው? ይኸውልህ ክርስቶስ አንድ ጊዜ ባቀረበው ደሙ ዘወትር እያማለደ ይኖራል ማለት ክርስቶስ አጎንብሶ እየሰገደ አይደለም። በምድር እንደነበረበት ጊዜ እየጸለየ እያማለደ አይደለም። ያ ደሙ እየጸለየ እያማለደ አይደለም አልሽ? አይደለም። እሺ፣ እያማለደ አይደለም። እሺ፣ ያ ደሙ ዘወትር ያማልዳል ማለት ሁል ጊዜ ይጣራል። ወደ እኔኑ በእኔ በኩል ወደ እግዚአብሔር ትደርሳላችሁ የሚቃተት ደም ነው ለማለት ነው እንጂ። ስለዚህ አሁን የሚማልደው ክርስቶስ ሳይሆን የክርስቶስ ደም ነው። ክርስቶስ ራሱ ነው፣ ያው ደሙ ነው አይደለ? ያፈሰሰልን ደም በደሙ በኩል ነው የምንጸድቀው ኦልሬዲ። ስለዚህ በኢየሱስ ክርስቶስ ደም ታጥቦ ካልሆነ በስተቀር ወደ አብ መሄድ አይቻልም። እሱ ምን ጥያቄ የለውም በክርስቶስ። ስለዚህ አሁን እያልሽ ያለሽው ዞሮ ዞሮ መልጃ የሚለውን ነገር ከቤዛነቱ ጋር ነው እያገናኘሽ ያለሽው አይደል? በመስቀል ላይ ከሰራው ስራ ጋር በለተረፈ ዕብራውያን 25 እኮ የሚናገረው እሱ ነው። በቃ ካህናት ብዙ ነበሩ የሉም። አሁን ግን ሊቀ ካህናችን በበጎችና በበሬዎች ደም ሳይሆን ኃጢአታችን የሚሰራው በክርስቶስ ደም ነው። ልክ ክርስቶስን አምነህ ስትቀበለው በዛ ደም
ታጥበህ ትሻገራለህ ማለት ነው ወደ መንግስተ አዎ፣ ሰማያት። እሱ ይሄ ላይ ነው ምልጃው። እሱ ላይ እንኳን አሁን ነገረ ድነት ውስጥ አሁን ቀጣይ አሁን ልክ ስታምን በደሙ ትታጠባለህ የሚለውን ነገር ችግር የለውም። እሱን ወደ መጽሐፍ ቅዱስ በደንብ ስንገባ እንትን እላለሁ። ግን እኔ አንቺን እምነት ማወቅ የምፈልገው ከቤዛነቱ ጋር እያገናኘሽ ከሆነ እንደዚ አሁን ስታብራሪው እንደዛ የምትይ ከሆነ እሱ በዕለተ ዓርብ ከሰራው ስራ ጋር ከሆነ ለምን ብዙ ፕሮቴስታንቶች አሉ ባይዘው። አሁን አንቺ እንዳልሽው ፕሮቴስታንቶች ብዙ የተደበላለቀ ትምህርት ስላለ ቅድምም ብለሽኛል። ግን ዛሬ ጎንበስ ብሎ ቀና ይላል ብለው የሚያምኑ ፕሮቴስታንቶች አሉ። ጎንበስ እያለ ቀና ይላል በሰማያት ብለው እና አሁን አንቺ ያው ያልሽው የእውቀት ነው። አሁን ለምሳሌ ሁል ጊዜ የክርስቶስ ድነት እንዲህ በቀጥታ የምትናገረው አይደለም። ወድቆ እየሰገደ ምናምን ብለህ የምትናገረው አይደለም። በመንፈስ ቅዱስ የምትረዳቸው ነገሮች አሉ። አሁን ጌታ ኢየሱስ ክርስቶስ በአብ ቀኝ ተቀምጦ ኪንግ ነው፣ ግን ያማልዳል ይላል። እንዴት ነው ኪንግ? አንድ ኪንግ ጳውሎስን በመንገድ ያየው ምን አይነት እንደሆነ ዮሐንስም ደግሞ በራእይ ላይ ያየው ምን አይነት ምስል እንዳለው የታወቀ ነው እንጂ በምድር እንደነበረ ድካሙ አይደለም። በምድር የነበረውን ድካሙን የቃተተውን ደሙን ያፈሰሰውን ያ ነው እስከ ዛሬ ድረስ ዘወትር ሲያማልድ ይኖራል የሚለው። በቃ በክርስቶስ ካልሆነ በስተቀር ወደ አብ በዕለተ ዓርብ የሰራው የቤዛነቱ ስራ ያው ዘላለማዊ ሆኖ ይኖራል። ያንቺ ሀሳብ ይሄ ጥሩ መረዳት የጸለየው ጥሩ መረዳት ነው ከቤዛነቱ ስራ ጋር። ግን አንተ የማርያምን ብትነግረኝ እንዳናበዛባቸው መጀመሪያ ክርስቶስ ላይ ብናወራ አይሻልም? ወደ ድንግል ማርያም ከመሄዳችን በፊት ክርስቶስ ላይ አንዳንድ ሀሳቦች እሱን ደግሞ ማወቅ እፈልጋለሁ። አሁን ይበዛባቸዋል፣ ገብተዋል። ሊሰለቻቸውም ይችላል። ሌሎቹ አይሰለቻቸውም። የእግዚአብሔር ቃል እኮ አይሰለችም። ለምን ይሰለቻል? ታች ያሉት ሁሉም ኦርቶዶክሳውያን ናቸው። ኦርቶዶክሳውያን ደግሞ የእግዚአብሔርን ቃል መስማት ጓጓሁኝ። ገባ ማርያም ታማልዳለች የሚለው ጉጉት ውስጥ ነኝ ያለው። ችግር የለውም። እሱ ላይ ዲስከስ እናደርጋለን። ነካ እናድርገው። አንቺ አይ ቲንክ ይመስለኛል ሶላ ስክሪፕቹራ አማኝ ነሽ አይደል? መጽሐፍ ቅዱስ ብቻ አማኝ ነሽ ወይ ደግሞ 66 መጽሐፍ አማኝ ነሽ? ኦፍኮርስ ያው ፕሮቴስታንት እንደመሆንሽ እንደዛ ነው የምታምኘው አይደል? እንደዛ የምታምኝ ከሆነ ለምሳሌ መጽሐፍ ቅዱስ ላይ ያው ሶላ ስክሪፕቹራ ዲፋይን ሲደረግ አንዱ ሲብራራ ማለት ነው። ሲብራራ አንዱ ምንድን ነው የትኛውም ልምምድ ሆነ የትኛውም ነገር ከመጽሐፍ ቅዱስ ነው መመንጨት ያለበት ነው አይደል የሚለው። ለምሳሌ መጽሐፍ ቅዱስ በእኔ እምነት ይሄ ነው፣ ከመጽሐፍ ቅዱስ ውጪ መውጣት አለበት። ግን አሁን ለምሳሌ የትንቢተ ዳንኤልን የራእይን ትንቢቶች አሁን እየተፈጸሙ ያሉትን ስታየው እዛ ጋር በጣም ማጥናት አለብህ። በጣም መጸለይ አለብህ። ልምምዶችን ነው እኔ አሁን እና ለምሳሌ አሁን መጽሐፍ ቅዱስ ላይ አንቺ እስካነበብሽው ድረስ ወደ መንፈስ ቅዱስ የጸለየ ሰው አለ? ወደ እግዚአብሔር አብ ነው ጌታ ኢየሱስ ክርስቶስ የሚጸልየው እና በስሜ የለመናችሁትን ሁሉ እንዳገኛችሁ ቁጠሩ። ወደ ኢየሱስ ይጸልያል? ወደ አብ ነው የምጸልየው እኔ። ወደ ኢየሱስስ አልጸልይም። በስሜ የለመናችሁትን ነው የሚለው። አዎ አየሽ፣ አሁን ለዛ ነው መጀመሪያ ነገረ ክርስቶስ ላይ እንጨርስ ወደ ድንግል ማርያም ከመሄዳችን በፊት ያልኩሽ። ለዛ ነው ለመሰለሽ እህቴ መጽሐፍ ቅዱስ አጠገብሽ አለ አለ። እኔ ስጸልይ እግዚአብሔር አብንም ክርስቶስንም አንድ አድርጌ ነው የምጸልየው። አይ ምን ልልሽ ፈልጌ ነው፣ አሁን ወደ ኢየሱስ አልጸልይም። በስሙ ብዙ አላስብበትም። በስሙ አይ ቅድም ምን አልሽኝ መሰለሽ? ወደ ኢየሱስ አልጸልይም፣ በስሙ ወደ አብ በብዛት በስብቤ ስለሚል በቃ በክርስቶስ ስም ነው በብዛት የምጸልየው። በኢየሱስ ክርስቶስ ስም ይህንን አድርግልኝ እያልኩ ነው። በክርስቶስ ስም ወደ አብ መጸለይ የሚለውን እኔ አልተከራከርኩም። ግን ወደ ኢየሱስ ቀጥታ ትጸልያለሽ ወይ? ጌታ ኢየሱስ ወይ ብለሽ ቀጥታ ወደ እሱ ጸሎት ታቀርቢያለሽ ነው የኔ ጥያቄ። አዎ አስታውሳለሁ። አዎ አሁን ይህንን አስቤው አላውቅም። ገብቶሃል? አስቤው አላውቅም እና በክፉ እንዳትወስድብኝ አሁን ነው ጥያቄው እንትኑ የመጣብኝ። ችግር የለም። አይ መጸለይሽ ጥሩ ነው። ባይዘው እኔ መጽሐፍ ቅዱስ አጠገብሽ አለን ብዬ የጠየኩሽ ለምንድን ነው? አይጸለይም አልጸልይም ካልሽ መጽሐፍ ቅዱስ ገልጬ ላሳይሽ ነበር፣ ወደ ክርስቶስ ኢየሱስ ቀጥታ እንደሚጸለይ። ኦኬ መጽሐፍ ቅዱስ ላይ ስላለ ጳውሎስ ጸልየዋል። እንደውም አለማቋረጥ ቀን ጌታ ኢየሱስ ክርስቶስ እያልኩ ነው። በብዛት ከክርስቶስ ጋር ነው የምነጋገረው።
እና አይ ይቅርታ። ቅድም አልጸልይም ስላልሽ እሺ፣ ችግር የለም ችግር የለም። እሺ ወደ መንፈስ ቅዱስ የጸለየ ሰው አለ መጽሐፍ ቅዱስ ላይ? መንፈስ ቅዱስ መንፈስ ቅዱስ የእግዚአብሔር መንፈስ ሆይ እያለ ያው መንፈስ ቅዱስ የራሱ አካል አለው አይደለ? ከሶስቱ አካላት ያው የሥላሴ አማኝ ከሆንን ከሶስቱ አካላት አንዱ አካል መንፈስ ቅዱስ ነው አይደል? ስለዚህ ኦኬ አሁን ቅድም ምን አለን? መጽሐፍ ቅዱስ እኛ ላይ ወደ አብ ይኸውልህ ወደ መንፈስ እሺ ቅዱስ ይላል ቀጥል። መጽሐፍ ቅዱስ ላይ የተጻፈው መንፈስ ቅዱስ የእግዚአብሔር መንፈስ ስንጸልይ ወደ ጸሎታችን እንድንቃትት የሚረዳን ነው መንፈስ ቅዱስ። እኔ አይረዳም ሳይሆን እህቴ ያልኩት ምንድን ነው፣ ለምሳሌ ያው እንግዲህ የሥላሴ አማኝ ስንል አይደለ በአንድነት ውስጥ አዎ ልዩ ሶስትነት አለ ነው የምንለው። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው የምናምነው። ኦኬ መጽሐፍ አዎ ቅዱስ ላይ ለምሳሌ ወደ አብ ሲጸለይ ተመልክተናል። ወደ ወልድ ወይ ደግሞ ወደ ጌታችን ኢየሱስ ክርስቶስ ሲጸለይ ተመልክተናል። ወደ አዎ መንፈስ ቅዱስ የጸለየ ሰው አለ ወይ መጽሐፍ ቅዱስ ላይ? ለምን ልምምዶች ሁሉ ቅድም ምን ብለሽኛል? መጽሐፍ ቅዱስ ብቻ የሚለው ትምህርት ልምምዶች ሁሉ ከመጽሐፍ ቅዱስ መመንጨት አለባቸው ስለሚል ማለት ነው። መንፈስ ቅዱስ ብሎ የጸለየ አለ ብዬ አምናለሁ። እሺ ችግር የለም። ምክንያቱም የጌታ መንፈስ ቅዱስ ለሌላ ቀን አሳይመንት ለሌላ ሰጥተን ቀን እንትን እንበለው። መጽሐፍ ቅዱስ ላይ የተጻፈ ነገር የለም። ምን ልልሽ ፈልጌ ነው፣ አንድ ተጨማሪ ነገር ይሄ አሁን የማነሳውን አርጊውመንት እንድትረጂ ተጨማሪ ነገር፣ ለምሳሌ በእናንተ ቤተክርስቲያን አንቺ በምትሄጂባት ቸርች ውስጥ ሴቶች ያስተምራሉ? አይ ይዘምራሉ እንጂ አያስተምሩ። ለምንድን ነው የማያስተምሩት? ሴት ኤጲስቆጶስ ትሆን ተብሎ ተጽፏል እንዴ? አይ ስለ ኤጲስቆጶስነት ሳይሆን ከማስተማር አንጻር ነው ያልኩት። እንዴ አስተማሪ ለመሆን ኤጲስቆጶስ እና አስተማሪነት እኮ የሚገናኙ ነገሮች አይደሉም። ግን አስተማሪነት ነው የምልሽ። ለምሳሌ አለ አይደል መድረክ ላይ በቸርቻችሁ ውስጥ ለምሳሌ ወንጌል ይሰብካሉ፣ በህብረት ውስጥ ትምህርት ያስተምራሉ ሴቶች። አይሰብኩም። እስካሁን አላየሁም። እስካሁን ድረስ ሴቶች አይሰብኩም። ኢትዮጵያ ውስጥ ነው ያየሁት እኔ። እሺ ኢትዮጵያ ውስጥ ያለው ልምምድ ትክክል ነው አይደለም? ስለዚህ ከእግዚአብሔር ቃል ጋር እየተጋጩ ነው ማለት ነው። ኢትዮጵያ ውስጥ ያሉ ብዙ የሴት ሰባኪዎች ፓስተርም አለ፣ የሴት ሐዋርያም አለች እኮ። እሱ ነው። ስለዚህ ከእግዚአብሔር ቃል ጋር እየተጋጩ ነው አይደል? አዎ፣ ምክንያቱም ሴቶች ወንዶች እያሉ ጳውሎስ ሴቶች እንዳይሰብኩ ወይንም ሴት በወንድ ላይ እንዳትሰለጥን ብሏል። ስለዚህ ጥቅሱ በአብያተ ክርስቲያናት ውስጥ ከሆነ ኦኬ። ይኸውልህ እኔና አንተ አሁን እኔ እዚህ ጋር ሴቶች ሊያስተምሩ ይችላሉ። ይሄ ህብረት የሆነ ነገር ላይ ሊናገሩ ይችላሉ፣ ሊወያዩ ይችላሉ። ግን በአብያተ ክርስቲያናት ውስጥ በኤጲስቆጶሱ ፋንታ ፓስተር ተብላ ሴት ግን አትሰብክም። ይህንን እኔ ይቃወማለሁ። አዎ ቅድም አሁን ያነሳሽው ጥቅስ አሁን አንቺ ከምትናገሪው ነገር ራሱ ለብዙ ጴንጤዎች ለብዙ ፕሮቴስታንቶች ድጋሚ ወንጌል መሰበክ እንዳለበት እኛም ለዛ ነው ብዙ ጊዜ ላይቭ ላይ የምንሆነው። ብዙ ወንጌል መሰበክ እንዳለበት አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ላይ ያለውን ነው የጠቀሽው። ያው ይሄን የምጠቅስልሽ እኛ ኦርቶዶክሳውያን ምን ያህል የእግዚአብሔር ቃል ላይ ጎበዝ እንደሆነ እንድትረጂ ስለፈለኩ ነው ያለሽ። እና ምንድነው መጽሐፍ ቅዱስን በደንብ የበላን ሴቶችዬ፣ በዚህ አጋጣሚ እኔም ሴት ነኝ፣ ግን የእግዚአብሔር ስርዓትና ትእዛዝ ስለሆነ ነው። በቃ ጳውሎስ ያዘዘው ትእዛዝ ስላለ እዛ እንጂ ሴቶችን ዝቅ የማድረግ ምናምን አይደለም። ስርዓት ነው። በቃ የእግዚአብሔርን ስርዓት የመጠበቅ ትክክልም የሚሆነው እንደዛ ነው። ስርዓቱን ስንጠብቅ ነው ዓለምም ሰላም የምትሆነው። ዓለምም ሰላም የምትሆነው ደስ የሚል እሺ። እና ምን ልልሽ ፈልጌ ነው፣ ለምሳሌ መጽሐፍ ቅዱስ ላይ ይሄ መጽሐፍ ቅዱስ ብቻ የሚለው መጽሐፍ ቅዱስ ለምሳሌ 66 ነው የምትቀበዩ አይደል አንቺ? ለምሳሌ እዚህ ቶፒክ ላይ ሜቢ በደንብ ጥናት ካለ በደንብ ችግር የለውም። አስገባኸኝ። አረ ወደዛ ልመጣልሽ እኮ ችግር የለውም። ለምሳሌ ድንግል ማርያም ዛሬ በህይወት አለች ብለሽ ታምኛለሽ? ሕያው ናት? አላምንም። በመንግስተ ሰማያት አሁን ነፍሷ ሕያው ነው። ስለዚህ ከጌታ ጋር ናቸው አይደል? ግን እንደ ጌታ ሞትን ድል አድርጋ አልተነሳችም። አሁን እዛ ላይ አይደለም። አሁን ቅድም ምን አልሽኝ? ስለ እመቤታችን ስለ ድንግል ማርያም ምልጃ ነው የጠየቅሽኝና አሁን ደግሞ ሞትን ድል አድርጎ ስለመነሳት ነው እያወራሽ ያለሽው። በራሷ ኃይል ሞትን ድል አድርጎ የተነሳው
ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። በራሱ ኃይል ሞትን ድል አድርጎ የተነሳው እርሱ ብቻ ነው። ምንም የሚያሻማም ነገር አይደለም። አሁን የኔ ፖይንት ድንግል ማርያም ከጌታ ጋር ሕያው ናት አይደል? ስለዚህ ከጌታ ጋር እሱን እኮ ነው በሰማያት ለምሳሌ ድንግል ማርያም ብቻ ሳትሆን ሌሎች ቅዱሳንም ሕያዋን ናቸው አይደል? ከጌታ ጋር በጣም ጥሩ። መጽሐፍ ቅዱስ አጠገብሽ አለ? አለ። አንድ ጥቅስ እንድታነብልኝ ፈልጌ ነበር። እስቲ ዮሐንስ ራእይ ላይ ሂጂና ዮሐንስ ራእይ ምዕራፍ 5 ክፈሽልኝ። እኔም እስከዛ ስልኬንም ልሰካ እያወራሁሽ ዮሐንስ ራእይ ምዕራፍ 5 ላይ ይሄን ሐሳብ አነሳና እኔ ለወንድሞችም እድል ሰጣለሁ። ብቻዬን ረጅም ሰዓት ስላወራሁ ማለት ነው። አምስተኛው ቁጥር ሙሉን ወይ እያወጣሁት ነው። አንድ ጊዜ አምስተኛው መለከት ሲነፋ ይመስለኛል። ዮሐንስ ራእይ ምዕራፍ 5 ከቁጥር 12 እና 13 አንብቢልኝ። ሙሉን ሳይሆን ቁጥር 12 እና 13 ቁጥር 12 13 በታላቅ ድምፅም እስቲ ቁጥር 5 በጌታ ስም አነበዋለሁ። በታላቅ ድምፅም የታረደው በግ ኃይልና ባለጠግነት፣ ጥበብን፣ ብርታትም፣ ክብርም ምስጋናም ሊቀበል ይገባዋል አሉ። በሰማይና በምድርም ከምድር በታች በባህር ፍጥረት ሁሉ ውስጥ ያሉ በረከትና ክብር ምስጋና ኃይልም ከዘላለም እስከ ዘላለም መጠው ሲሉ ሰማሁ። እሺ ይሄን ራእይ አሁን ሰማው እያለ ያለው ማን ነው? ዮሐንስ ነው አይደል? ዮሐንስ ዮሐንስ ምንድን ነው የሰማው? እስቲ ድጋሚ አንብቢልን ታች ላሉ ሰዎችን ቁጥር 13 ላይ በሰማይና በምድር ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያሉ ሁሉ በረከትና ክብር ምስጋና ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለበጉ ይሁን ሲሉ ሰማሁ። ስለዚህ ዮሐንስ የፍጥረትን ሁሉ ፍጥረት እዚህ ጋር እንግዲህ የተጠቀሱት አብና ወልድ ናቸው። ለእግዚአብሔርና ለበጉ ሲባል አብና ወልድ ማለት ነው። ስለዚህ ፍጥረት ሁሉ ለእግዚአብሔር ምስጋና ሲያቀርብ ዮሐንስ ሰማሁ እያለ ነው አይደል? ዮሐንስ ግን አንድ ሰው ነው አይደል? ራእዩን እያየ ነው። ለምሳሌ እያየ ነው ራእዩን። አሁን ማየቱ ላይ ሳይሆን ትኩረት እንድታደርግ የፈለግኩት ሰማሁ ነው ያለው አይደል? እኮ ራእይ ላይ እኮ እየሰማህም እያየህም እየተነገረህም ነው አይደል እንዴ? አለኝ፣ ሰማሁ፣ አየሁ አይደል እንዴ? ስላለኝ ሳይሆን አንድ ሰው አንድ ፍጡር የሆነ አንድ ግለሰብ የፍጥረትን ሁሉ ምስጋና ሊሰማ ይችላል? በራእይ እኮ ነው የሚያየው። እኔ ማየቱ ላይ አይደለም፣ ራእይ ላይ እኮ ነው። ህልም ላይ ነው አንተ። ህልም ላይ ወይ ራእይ ላይ ስትሆን እኮ ህልም ቅዠት ነው እንዴ ታዲያ? አይደለም እኮ አይደል? ህልም እኮ ቅዠት አይደለም። ትክክልም አለ ቅዠትም ሊኖር ይችላል። ግን ይሄኛው ጌታ ኢየሱስ ክርስቶስ እኮ መልአኩ መጥቶ እኮ እያናገረው ነው። ጌታ ኢየሱስ ክርስቶስ እኮ በአይኑ ያየ ነው። እሱን አላየውም እኮ አይደለም የኔ ፖይንት። እሱማ ክርስቶስን አይቶታል፣ አላየውም አይደለም ፖይንቴ። ስለ ዮሐንስ ሰምቷል አልሰማም? የፍጥረትን ሁሉ ምስጋና ሰምቷል። ስለዚህ አንድ ሰው ግን በባህሪው ለምሳሌ አንድ ራንደም የሆነ ሰው በባህሪው የፍጥረትን ሁሉ ምስጋና መስማት የሚችለው ማን ነው? እግዚአብሔር ነው አይደለም? ነው። እዚህ ጋር ግን ዮሐንስ ሲሰማ እየተመለከትን ነው አይደል? እያሳየው እኮ ነው። ጌታ እኮ ነው የሚያሳየው ይሄንን እንጂ እሱ በራሱ አይደለም። ጌታ ነው ያሳየው። ስለዚህ በባህሪው እግዚአብሔር ብቻ የሚሰማውን ነገር ዮሐንስ ግን ሰው ሆኖ ጌታ ገለጠለት አይደል? ተገለጠለት። ጌታ ገለጠለት የፍጥረትን ሁሉ ምስጋና እንዲሰማ። ሲነቃ ግን አይደለም። ቆይ እኔ እነግርሃለሁ። ዮሐንስ በህይወት ነው ያለው። ባይዘወይ አልሞተም እንዴ? ቅድም እኮ ምን አልሽኝ መሰለሽ? አሁን እኮ ግን እዛው ፈጥሞ ደሴት ላይ ነው ያለው። ቆይ ሲነቃ የሚለው ነገር ላይ ወደ መንቃቱ በኋላ እንመጣለን። ዮሐንስ እንግዲህ ዮሐንስ ራእይ ምዕራፍ 1 አንበበሽ ከሆነ በጌታ ቀን በመንፈስ ነበርኩ ብሎ ነው አይደል የሚጀምረው? አይደል? ስለዚህ በመንፈስ ቅዱስ ምሪት ውስጥ ሆኖ ነው አይደል ይሄን ራእይ ሲመለከት የነበረው ሲሰማም የነበረው። ራእዩን ወደፊት የሚሆነውን ነው እያሳየው ያለው። እኔ ወደፊት የሚሆነው የማይሆነው ሳይሆን ያው አሁን ምን መሰለሽ የፍጥረቱን ሁሉ ምስጋና ሰምቷል የሚለው ማየት ያለብህ ይኸውልህ፣ ዳይሬክት ኮንሰርን ነው። አሁን የሆነ የሚሆነውን ወይም ደግሞ በራስ ሀሳብ ከሆነ ኖ እኔ ራእይ አላየም ገና ሲያየው ወደፊት የሚሆነውን
እኔ ራእይ አላየም አላልኩትም እየሰማሽኝ ስላልሆነ። ስለዚህ ራእዩ ምንድን ነው? ሌሊትም ራእዩ ትንቢት ነው ስለ አንዴ ቆይ የሆነ ነው ወይንስ ወደፊት የሚሆን ነው ብለህ ያንንም መረዳት አለብህ። ኦልሬዲ አንዴ አዳምጪ። ሌሊትም ስለሆነ ድምፄን ዝቅ አድርጌ የማወራው ለዛ ነው። ኦኬ ረጋ ብለን ብናወራ ከቅድም ጀምሮ በጣም በተረጋጋተው ነው እያወራን የነበረውና ዮሐንስ የፍጥረትን ሁሉ ምስጋና ሰምቷል ብለሽኛል። ጌታ ነው ይሄን ያደረገለት ብለናል፣ ተስማምተናል እሱ ላይ። አንድ መረዳትሽን ማወቅ ፈልጋለሁ ወደሚቀጥለው ሀሳብ ከመሄዴ በፊት። ለምሳሌ ቅዱሳን ያማልዳሉ። ለምሳሌ እመቤታችንን ለምኝልን ብለን ስንጠይቃት በራሱ ኃይል ነው እንደዛ የምታደርገው ብለን ምናምን ነው የሚመስልሽ? እምነትሽ ንገሪኝ። በራሱ ኃይል አይደለም የምታደርገው፣ ግን ኦልሬዲ ማርያም የለችም፣ መለመን አትችልም። ቆይሽ ችግር የለው። እኛ ኦርቶዶክሳውያን ድንግል ማርያም ለምኝልን ብለን ስንጠይቃት በጌታ ኃይል ነው ወይስ በራሱ ኃይል ነው ይህንን ነገር የምታደርገው ብለን ነው የምናምነው? እስቲ አንተ አብራራልኛ። እኔ እንግዲህ ከዚህ በፊት የነበረሽ መረዳት አንደኛ ይሄኛው ጥቅስ ራሱ ከንጥቀት በኋላ የተደረገ ነው። በሰማይ ላይ ከንጥቀት በኋላ የሚደረገው ነው። አሁን የመጽሐፉን አውድ እንኳን ስታየው ማህተሙ ሲፈታ የመጀመሪያው ማህተም ሁለተኛው ማህተም ሲፈታ ምን እየተደረገ እንደሚሄድ ዮሐንስ እየተናገረ ከማርያም ጋር በታምር ከሞተ ሰው ጋር በታምር አታወዳድረው። ማርያም በህይወት አለች ካልከኝ ኦኬ። ችግሩ እኮ እዚህ ጋር ነው። አሁን እኮ ችግሩ በቃ ልክ እዚህ እንደዚህ አይነት ቶፒክ መወራት ሲጀምር አሁን ትንሽ ከፍ እያለ መጣ። አሁን አዳምጪ። ከራስሽ ጋር እየተጋጨሽ ለምን እየተጋጨሽ እንደሆነ ልንገርሽ። ቀደም ድንግል ማርያም በህይወት አለች አልሽ፣ ሕያው ናት፣ ከጌታ ጋር ናት አልሽ። ኦኬ ሕያው ናት ካልሽኝ በኋላ አሁን ደግሞ የሞተ ሰው እንደዚህ አያደርግም ኦልሬዲ ሞታለች ትይኛለሽ። መልሰሽ እኮ በነፍስ እኮ ነው የምልህ። በነፍስ ሕያዋን የሆኑት አያውቁም? እውቀት የላቸውም? አያውቁም። ከምድር ጋር ምንም አይነት ኮንታክት የላቸው። እሺ ራእይ 6ን ክፈችልኝ። አሁን እኮ ችግሩ እሱ ነው እኮ። ለመጽሐፍ ቅዱሱ ብንታመን ጥሩ ነው። ይሄን ሐሳብ አነሳና እዮብ አለ እንዴ? 6 አለው። እሺ ኦኬ። አሁንም ማህተሙ እየተፈታ ነው። እዚህ ጋር ግን ሌላ ነው፣ አላማው ሌላ ነው። ግን አንተ የምትለው ራእይ 6 የለበሱ ምናምን ነው። አሁን እነዛ ስለሞቱት ደማቸው ስለሚፈረድላቸው ነው። ተረጋጊ፣ ቆይ ተረጋጊ እህታችን። ራእይ 6:9 እስቲ አንብቢው። ምን ይላል? ራእይ 6:9 5ኛው ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱት ሰዎች ነፍሳት ከመሰዊያ በታች ሆነው አየሁ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ለሚኖሩ ላይ እስከ መቼ አትበቀልም? በምድር በሚኖሩት ላይ ቆይ ይሄንን በቀል ላይ እያንዳንዳቸው ነጭ ልብስ ተሰጣቸውና እንደነርሱ ደግሞ ይገደሉ ዘንድ ያላቸው ባሪያዎች ባልንጀራዎቻቸው ወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ጊዜ እንዲያርፉ ተባለላቸው። ስለዚህ አሁን እነዚህ በሰማያት ያሉ ነፍሳት ናቸው አይደል? ጥያቄ የሚያቀርቡት ለጌታ አይደል? ስለዚህ ምንም በምድር ላይ የገደሉን ሰዎች እንዴት ነው ማትፈርድልን ደማችንን እያሉ ቀስ በቀስ እኮ ማውራት እንችላለን። ችግር የለው። አሁን ጮክ ማለት ምንም ለውጥ እንትኔ ነው መሰል ቀንሰው ይሄኛው ያንተ በጣም ሎ ይሆንብኝ። እኔ በጣም ረጋ ብዬ ነው እያወራው ያለሁት። እኔም ለዛ ነው ሰው እንዳረብሽ ነው። እና አሁን ቅድም ምንም አያደርጉም በሰማያት ምንም አያደርጉም ያልሹ ነገር ልክ እንዳልሆነ አይሻል። መጽሐፍ ቅዱሳችንን ስንገልጥ እውቀት የላቸውም ሰጥቶ ነበር። አሁንም ቢሆን ምንም አያደርጉ። ይሄው እየጠየቁ አይደለ? ኦልሬዲ ከሞቱ በኋላ እኮ እነዚህ እኮ በግፍ የታረዱ ሰዎች እኮ ናቸው። በግፍ የተገደሉ በሰማይ ያሉ ደማችንን በምድር በህይወት ያሉትን እንዴት ነው ማትበቀላቸው? እሱን ነው ኦልሬዲ። በሰማይ ያሉ ነፍሳት አይደሉም ጥያቄ። ቆይ በሰማይ ያሉ ነፍሳት ናቸው አይደሉም ጥያቄ እያቀረቡ ያሉት? በሰማይ ያሉ ነፍሳት ናቸው። ስለዚህ በሰማይ ያሉ ነፍሳት በስጋ ይሞቱ እኮ ነው። በስጋ አልሞቱም ጌታ ኢየሱስ ክርስቶስ። እኔ በስጋ አልሞቱም እኮ አላልኩሽም። በሰማይ ያሉ ነፍሳት ናቸው ጥያቄ እያቀረቡ ያሉት ወይስ አይደለም ነው? ስለዚህ እነዚህ ነፍሳት ስራ እየሰሩ ነው አይደለም? በሰማይ እየሰሩ አይደለም። ልመና ማቅረብ ምንድን ነው?
ፍረድልን ነው ያሉት። እሱ ነው ልመና አይደለም። ምልጃ ፍረድልን ማለት ማለት አድነን ነው አይደለ? አስታራቂ ነው። ቆይ አይደለም ልመና ነው አይደለም። ምንም ፍረድልን አይገናኘውም ማለት እኮ አሁን አንተ ቆይ ከምትለው አንዴ ጋር ምንም አሁን ልክ ልትያዥ ስትይ እባክሽ ምንም አያገናኙም ብያለሽ። ዙሪያ ሆን ጥምጥም ያለ መያዝ ልመና አይደለም ነው አይደለም ፍረድልን ማለት እኮ እየለመኑት እኮ ነው ፍረድልን ብለው። እሱ ነው ልመና አዎ ነው። ስለዚህ እየለመኑ ነው አይደል? ይለምናሉ ማለት ነው አዎ፣ ግን መልስ አልተሰጣቸው። መልስ የለም እንዴ? መልስ መልሱ ገና አልተሰጣቸው ነው። ገና መልስ ነው አልተሰጣቸው። መልሱ ገና ነው። እንደ እናንተ ቁጥር ታርደው 10 ደግሞ ላይ አንብቢ። የሚመጡ ብዙ ስላሉ ቁጥር 10 ላይ ፍርዱ አንብቢ። መጨረሻ ላይ ነው እያላቸው እኮ ቆይ አንዴ ቁጥር 10 ላይ አንብቢ። ምን ይላል? መልስ አልተሰጣቸውም ብለሽኛል። አሁን ደግሞ ቁጥር 10ን አንብቢውሽ። አነበብኩት እኮ ምን ይላል? አንብቢው ድጋሚ። 10ም እንደዛ ነው። ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንም እሺ በምድር በሚኖሩት ላይ እስከ መቼ አትበቀልም? እሺ፣ አሁን ነፍሰ ቀጥይ። ገዳዮች አዳምጡ። እንደዚህ ነው በሰማይ ያሉ የሚሏችሁ ችግር የለውም ምትገሉ። እሱ ችግር የለውም። ስብከቱን እሺ ተይውና ቀጥይ፣ አንብቢው። መልስ አልተሰጣቸውም ስትይ ስለነበር ቀጥይ። ምን ይላል? ኦኬ። ለእያንዳንዳቸው ነጭ ልብስ ተሰጣቸው፣ እሺ እንደ እነርሱ ደግሞ ይገደሉ ዘንድ ያላቸው። አሁን እንደዚህ እሺ፣ እንደሞቱት ሰዎች የሚገደሉ ስላሉ አንብቢው ማለት ነው ጥቅሱን አንብቢው። የባሪያዎች የባልንጀሮቻቸውና የወንድማቸው ቁጥር እስኪፈጸም ድረስ እሺ፣ ቁጥር እኔም ልሆን እችላለሁ፣ አንተም ልትሆን ትችላለህ። ኧረ በእምነታችን ማብራሪያውን ተይው፣ የምንገደል ማብራሪያውን ተይው፣ ቆይ እያበራራው ነው የምሄደው ማብራሪያውን ተይው። ጥቅሱን ስላሉ አንብቢው እባክሽ። እሺ፣ ጥቂት ዘመን እንዲያርፉ ተባለላቸው። ቆዩ። ስለዚህ ይሄ መልስ ነው የተሰጣቸው አይደለም ከጌታ። ኦኬ፣ መልስ ነው መልስ ነው፣ ታዲያ እግዚአብሔር ያክብርሽ። አሁን ግን ይኸው አልተፈረደላቸው ቆይ አንዴ አልተፈረደላቸው፣ አቆያቸው። እኔ እሺ ቆይ እኔ አሁን እንትን እንደው ድርቅ ብሎ መከራከር እንዳይሆን ነገርየው ቅድም ምን አልሽኝ መሰለሽ? ሁለት ነገሮች ላይ ሀሳብሽን ስቀየሪ ተመልክቻለሁ። ኦኬ ሶስተኛ ደግሞ ላምጣልሽ አሁን የተሳሳትሽባቸው ነገሮች። እነዚህ ሰዎች ምድር ላይ ስለሚደረገው ነገር ያውቃሉ አያውቁ? አያውቁ። እሺ የእነሱ ገዳዮች በህይወት ይኑሩ ይሙቱ እንዴት አወቁ? አያውቁ። ካላወቁ ፍርድ ነው ደማችንን የሚፈልጉት፣ ፍርድ ነው የሚፈልጉት። አያውቁም አያውቁም። እሺ አያውቁም አልሽኝ። በደንብ ስሚ። አሁንም ያልሽው ነገር እንዳትረሽ። ሶስተኛ ነጥብ ልጤ ነው። አሁን በደንብ ስሚ። ለምሳሌ እኔ በሰማይ ሆኜ ምሳሌ ነው የምሰጥሽ። እኔ ለምሳሌ ተገደልኩና ያው እንግዲህ ምሳሌው ላይ አንቺን ገዳይ አድርጌ አስቀምጬሻለሁ። ቅር እንዳይልሽ ለምሳሌ ነው ያልኩት። ለምሳሌ ከመገደል ለምሳሌ ከመገደል ይሻላል። ጌታ ገዳይ መሆንም አልፈልግም። ከመገደል ይሻላል እንዴ? እሺ ገዳይ መሆን አልፈልግም። እሺ እና ለምሳሌ አንቺ አሁን ገደልሽኝና እኔ ስለ ክርስቶስ ሰማዕት ሆኜ በሰማይ ሄጄ አንቺ በህይወት መኖርሽን አለመኖርሽን ሳላውቅ ጌታ ሆይ በምድር ላይ ባሉት ላይ እስከ መቼ ደማችንን አትበቀልም ብዬ እንዴት ጥያቄ ያቀርባለሁ? አያውቁም። ስለማያውቁ እኮ ነው። አሁን ለምሳሌ ገና ጽዋው እንዳልሞላ ለምን አትበቀልም ብለውታል አላሉትም? እንደሚገደሉ አያውቁም። እዚህ ጋር ወደፊት ሌሎች እንደሚገደሉ አያውቁም። ቆይ ወደፊት እኔ ስለ ወደፊቱ ሌሎች ይገደላሉ እሱን ያውቃሉ አያውቁም ሳይሆን ገዳዮቻቸው በምድር ላይ እንዳሉ ያውቃሉ አያውቁም? በጊዜው አያውቁም። ካላወቁም እንዳሉ አያውቁም። እኔስ ኧረ ጌታ ኢየሱስ ክርስቶስ ምድር ላይ የሚሰራውንም አያውቁም። ቆይ ወደዛ መጣልሽ። የእግዚአብሔርን ዓላማም አያውቁም። ገና ብዙ የሚገደሉ የሚታረዱ ስላሉ ጽዋው እስኪሞላ እረፉ ተብለው ነጭ ልብስ ተሰጣቸው ይላል። ገና ነው ፍርድ ገና ነው አላቸው። ስሚ ጌታ ኢየሱስ ክርስቶስ ስሚኝ በደንብ አሁን እንትን ማለቱን ይሄንን ለትምህርታችን እኮ ነው ያስቀመጠልን። ታውቃለህ እንደሆነ እዮባ በቃ እዮባ ካለ እስቲ እኔ ረጅም ሰዓት ስላወራሁ ብሮ እስኪ እዚሁ ሀሳብ ላይ ቀጥል። በጣም ከታላቅ ይቅርታ ጋር ካለ እዮባ አለው ጋዲ እስቲ ቀጥል። ክፍሉ ላይ እሺ ጋዲ ቃሎት ያሰማለን። ትንሽ ደቂቃ እንትን ልበልሽና ክፍሉ ላይ የሚናገረው ምንድን ነው? በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም አሉት ይላል አይደል? እስከ መቼ ነው ያሉት አይደለ? እስከ መቼ ለምን አሉት? አልተፈረደላቸውም ፍርድ እኮ ለምን እስከ መቼ ያሉ አልተፈረደም። ስለዚህ እስከ መቼ ብለው የጠየቁበት ምክንያት እንዳልተፈረደ ያውቃሉ ማለት ነው አይደል? አው ለምን ፍርድማ አሁን ወደ
አንድ ሰው ሲሞት ፍርድ እንደሚኖር ያውቃሉ። አይ እንደዛ ኦኬ፣ እሱም አንድ ጥሩ ነው። ስለዚህ በሰማይ እያሉ እውቀቱ አላቸው ማለት ነው አይደል? አዎ ለምሳሌ ደም በነፍስ በደም ውስጥ ነች ያለችው ይላል። የትኛውም እንስሳም ሆነ ሰው ነፍሱ መች በደም ጠየቅኩኝ። ውስጥ ነፍስ ነች የት ነች ያለችው። ነፍስ የት ነች የሚል ጥያቄ አንስቻለሁ እኔ። አዎ አሁን እኮ ስለ ተነስቷል በግፍ ስለተገደሉት ነው ተነስቷል እንጂ ወይ? ዝም ብሎ ርዕስ ስለ ሽፍት የሞቱ አታድርጊ። ሰዎች አይደሉም። እነዚህ በግፍ የተገደሉ ናቸው ፍርድ የሚፈልጉ። ዝም ብለው የሞቱ ይሁኑ እያወሩ የሞቱ ይሁኑ አልጠየቅኩም። እኔ የጠየቅኩሽ እስከ መቼ ብሏልና ሲጸልዩ እስከ መቼ ብለዋልና እንዳልተፈረደባቸው አውቀዋል ስልሽ እውቀት አላቸው አልሽኝ። ስለዚህ በሰማይ እውቀት አላቸው ወይስ የላቸውም ብዬ ነው የጠየቅኩሽ። በሰማይ እውቀት አላቸው። ጥሩ እውቀት አላቸው። እነዚህ ሰዎች በምድር ያሉት ገዳዮቻቸው እንዳልተፈረደባቸው አውቀዋል አይደል? ፍርድ አይደል? እንዳልተደረገ ያውቃሉ። እነዚህ ሰዎች ጥያቄው ለሁሉ ፍርድ ተደርጓል አልተደረገም የሚል ጥያቄ አልጠየቁም። የጠየቁት አዎ ገዳዮቹ ላይ ነው። ስፔሲፊክ የተጠቀሱ አካላት አሉ። እነማን ናቸው? አዎ ገዳዮች አይደል? ገዳዮች። በቃ ኦኬ ስለዚህ ስለ ሁሉ ፍርድ ወይም ስለ አጠቃላይ ፍርድ እንዳታወሪ ጥያቄ አይደለም። እሺ 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 እነዚህ ሰዎች ገዳዮቹ እንዳልተፈረደባቸው አውቀዋል ወይስ አላወቁም? አውቀዋል። ቴንክ ዩ። ስለዚህ ቅዱሳን በሰማይ እያሉ በምድር ያለውን ነገር ያውቃሉ ማለት ነው አይደለ? ሰዎች የሚያደርጉትን ሁሉ ምናምን ነው የሚያውቁት። ችግር የለውም። ሁሉን ምናምን በኋላ እናየዋለን። ብቻ እሺ ያውቃሉ። ዝርዝሩም በኋላ እናወራዋለን። እንዳልተፈረደላቸው ያውቃሉ ነው የሚለው። በቃ እንዳልተፈረደላቸው እሺ ችግር የለም። ደማቸው እየጮኸ ነው። በምድር ኦልሬዲ እያሉ እሺ እሺ ቆይ ፍርድን አንዴ። የጠሩት እዚህ በምድር ጋር እያሉ ምንም አይነት ነገር የለም። ለራሳቸው ነው የጮሁት። በቃ ስለ ራሳቸው ነው የጮሁት። ስለ ራሳቸው ምን ነው ምንጫው። ያደርግላቸዋል? ምን ያደርግላቸዋል ለራሳቸው? እነዚህ ሰዎች አንተ ምን ቢፈረዱ ታውቃለህ? ይጸድቃሉ? በሰማይ ያለውን እኮ እኛ አናውቅም። አሁን እየነገረን እኮ ነው። ፍርድ ሲፈረድልህ ምን የተነገረን አይነት እናውቃለን። ሰላም እንደምታገኝ ወይ ደግሞ ምን አይነት ፍርድ አግኝተህ እፎይ እንደምትል ነፍስ እፎይ እንደምትል እኛ አናውቅም። ነፍሳቸው እሺ ቆይ ፍርድ ትፈልጋለች። እሺ አንዴ። አዎ እነዚህ ሰዎች ቢፈረድባቸውም ማለት በገዳዮች ላይ ማለት ነው ይጸድቃሉ ወይስ የሆነ የሚያገኙት ጥቅም አለ? እሱን እኮ አልኩ። በሰማይ ያለውን እኮ የሚካሄደውን እኮ አልነገረንም። ኦልሬዲ አንቺ ፍረድልን እስከ እያሉ መጽሐፉ እስከ ተናገረው ያልነገረሽን አንድ እያዳመጥሽ እንሺ፣ ያልነገረሽን አታውሪ። የተነገረውን ግን ጥቅሙ ለነሱ ነው ስላልሽኝ እነዚህ ላይ በመፈረዱ የሚቀሙትን ጥቅም ንገሪኝ ነው ጥያቄ እኮ። አይዶንት ሃቭ አይዲያ። አላየሁም ሄጄ። ታዲያ ለምንድን ነው እሱ ጥቅሙ ለራሳቸው ነው ያልሽኝ? እንዴ እኔ ስበደል አንድ ሰው ፍርድ ሲፈርድልኝ፣ ለምሳሌ በፍርድ ቤት ሄጄ ፍርድ ሲፈረድልኝ የተፈረደልኝም ነገር አለ። እንዴት አይነት እሺ እረፍትና ደስታን ያገኘሁት። በምድር እያለሽ አንደኛ ያጠቃሽ አካል መልሶ እንዳያጠቃሽ መንግስት ከለላ ሰጥቶሻል ማለት ነው ፍርዱ። ሁለተኛ ነገር ደግሞ በምድር እያለሽ በዳይሽ በህግ ጥላ ስር ሲሆንና ለጥፋቱ ዋጋ ሲከፍል ስታይ ስለሚያስደስትሽ። አሁን ጥያቄው በሰማይ ስላሉ ቅዱሳን ነው፣ ስለ ሰማዕታት ስለታረዱት ማለት ነው። ጥቅም አላቸው ወይስ የላቸውም? አጭር መልስ። አሁን ስትሄድ በአጭሩ መልስ። ትጠይቃቸዋለህ እሱን። እኔ አልሄድኩም ግን አለ። እሺ አይ ለራሳቸው ነው ስላልሽ ነው። ለማንኛውም ያልሄድንበት የማናውቀውን አንዴ ብቻ የተጻፈልንን ነው አንዴ የምናነበው። እሺ አንዴ የማታውቂውን ያወራሽው እኮ አንቺ ነሽ እህት አለ። ምክንያቱም ለራሳቸው ነው ብለሽ የጀመርሽው አንቺ ነሽ። ድሮም መልሽ ስለ እሱኑ ራሳቸው ነው ስጠይቅሽ የሚማልዱት። ቆይ አንዴ ልጃቸው ስለ ስርስር ራሳቸው ያታውሪ። ፍረድልን። ለምንድን ነው የማትፈርድልን? እሺ በቃ አንዴ ስርስር ያታውሪ አንዴ። እሺ ስለዚህ አንቺ ያወራሽው ነበር የጠየኩሽ፣ ማታውቂውን ነበር ያወራሽው። ለራሳቸው ነው ምናምን ያልሽው ስህተት ነው። ምንም አይጠቅማቸውም ለነሱ ማለት ጽድቃቸውን አይጨምረውም ወይም አይቀንሰውም። የጸለዩት ለቤተ ክርስቲያን ነው። ምክንያቱም ሌሎችንም እንዲያደርጋሉና ማለት ነው። ግን ደግሞ ሰማዕት የሚሆኑ ያንን ክብር የሚያገኙ ወደ ይታሉ። ቆይ ሚውት አድርጊ። ጌታ ኢየሱስ ክርስቶስ ጠብቁ፣ አስጨርሽ። ገና የሚገደሉ አሉ አይላቸውም ነበር? እሺ ሌሎቹ አስጨርሽ። እሺ ወይ አረባክሽ ያልተጻፈ ለምን ታወራለህ? እንትናት ወይ እሺ እንደዛ ከሆነ የተጻፈ አንቺ ላይ ያወራሽውን እኮ እሺ አንቺ ስልሽ አላየውም አልሽ። ሳታይ አወራሽ አይደለ? ምን ሆነሽ ነው?
እኔ አንተም እኮ ሳታይ አላየህም አውርተሽ እኮ አሁን እኮ አንተም እኔም በሌለንበት ችግር የለውም። እሺ ሰማያት ነው እሺ፣ ቆይ አንዴ የምንጨቃጨቀው። አንዴ እሺ አንዴ አንቺ አይተሽ ነው ሳታይ ነው ለራሳቸው ሲሉ ነው የጸለዩት ብለሽ ያልሽው? አጭር አንተም መልስ። እኔም አላየንም። እዚህ ጋር ተጽፏል ግን። እሺ የተጻፈውን አሳየኝ። ለራሳቸው ሲሉ ነው የሚለውን ቶሎ በይ። ኦኬ ቻርጅን ልሰካትና ለአንበበል ለራሳቸው እንደሆነ ቁጥር ስንት? መጽሐፉ እጅ ላይ ስላለ ለአንብብ። እስከዛ ቁጥር ስንት ላይ? ቁጥር 10 ላይ በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታዊ እስከ መቼ ድረስ አትፈርድም? ደማችንን በምድር በሚኖሩት ላይ እስከ መቼ አትበቀልም አሉት። አዎ ስለ ራሳቸው ነው፣ ሌላ ስለማንም አይደለም። የታል ለራሳቸው የሚለው? ደማችንን ለራሳቸው የሚለው የታል? ጥያቄው ጽሁፉ ስለማን ነው የሚያወራው? ስለ ራሳቸው ለራሳቸው የሚል የታል? ኦኬ እዚህ ጋር ምን አለ? ለእያንዳንዱ አይደለም በታላቅ ድምፅ አልጠየቅኩሽም። ቁጥር 10 ላይ ለራሳቸው የሚል የታል? እንዴ ቁጥር 10 አልሽኝ፣ አነበብኩት። ለራሳቸው የሚል አለ ወይስ የለም? ኦኬ ምን ማለት ነው? አሁን እዚህ ጋር እስከ ዛሬ ምን ማለት ነው? ሌላ ጉዳይ ነው። ደማችንን አንዴ እባክሽ፣ ደማችንን እያሉ ለራሳቸው አይደለም። አዎ ደማችንን ባፈሰሱት ላይ ነው የሚለው፣ ግን ለራሳቸው ነው የሚል የታል? ያልተጻፈ አልቀበልም ስትይ ነበር አቀደም። እኔ ሳብራራ ያልተጻፈ ያለሽ ላይ ለምንድን ነው የማትፈርደው? ያሉ ስለማን ደም ነው የሚያወሩት? ስለማን ደም ነው? አንዴ እባክሽ እና አዳምጪኝ እሺ። አንዴ ወቸጉ እንደዛ ማለት ከፈለግሽ ሚዩት አድርገሽ በይሽ። ድጋሚ እንደዛ እንዳትናገሪ እንትን እንዳልሽ። አይ በማስፈራራትና በቁጣ አይደለም እኮ። አላስፈራራውሽም፣ ግን እንደዛ አታድርጊ። የሆነ የቫልቴቶሪ አይነት ለማስመሰል ከሆነ ሚዩት አድርጊና ከዛም መቀጠል ትችያለሽ፣ እኛ እንዳትረብሽን ማለት ነው። መጽሐፉ ላይ እያወራ ነው፣ በስርዓት ለማውራት ሞክሪ። አይ ምናምን ይሄ ደስ ስለማይል ማለት ነው። በዛ መልኩ ባወራሽ ደስ ስለማይልሽ አንቺም እንደዛ ነገር አታውሪ። ጥያቄ የነበረው ለራሳቸው ነው አልሽ። እሺ ለራሳቸው ነው የሚል የታል አልኩሽ። ምክንያቱም ምን ብለሽ ስለነበረ እኔ ሳብራራ የታል እንዲህ ቃል በቃል የተጻፈ እያልሽ እያወራሽ ስለነበረ፣ እሺ አንቺስ የተጻፈ አለው ይስልሽ የለሽም። እንዲህ ማለት ፈልጎ ነው ብለሽ የራስሽን ትናገር። ኧረ እባክሽ አስጨርሽ። አንቺ ምን ሆነሽ ነው? አስጨርሽኝ እባክሽ። መስማት ልመጂ። ምን እያወራው እንደሆነ ሳትረጂ እንዴት ነው ልታብራሪ የምትችይው? በጌታ ስም በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታው እስከ መቼ ድረስ አትፈርድም? ደማችንን በምድር በሚኖሩት ላይ እስከ መቼ አትበቀልም አሉት ይላል። አትበቀልም አትፈርድም። ለራሳቸው ነው የሚል አለ። አትበቀልምና አትፈርድም ነው ለራሳቸው ነው የሚል አለ ወይ? ጥያቄ። አዎ አትበቀልምና አትፈርድም የሚለው ለራሳቸው ነው የሚል አለ ወይ? ደማችንን እኮ እያለ ነው። እኔ ደማችንን ይላል አይልም እኮ አይደለም ያልኩሽ። ለራሳችን ነው የሚል አለ ወይ? ለራሳቸው ነው የሚል አለ ወይ? ቃል በቃል እንደዛ እናደርግ ነው። እኔን ቅድም ቃል በቃል እኮ ነበር የጠየቅሽኝ። ምን ብለህ እንደዛ የሚል የታለ? ስለ ቤተ ክርስቲያን ነው ወይም ስዕታች ያሉት ነው የሚል የታለ ስትይ አልነበር? አይሽ አንቺ ስጠይቅሽ ምናምን ብለሽ ልትሸውይ ትሞክሪያለሽ። ኖ ለራሳቸው እዚህ ጋር ለራሳቸው ነው የሚለው። ለራሳቸው ነው የሚጮሁት። አንዴ ካልተግባባን አንግባባ እንጂ ባለመግባባት እንለያያለን እንጂ ለራሳቸው ነው የሚጮህ። እሺ አንዴ እሺ በምድር እያሉ አንዱ ስለሌላው ይጸልያል አይደል? እሺ በሰው ወደ ሰማይ ሲሄዱ ያቋርጣል ይሄ ጸሎታቸው የሚለውን የመጽሐፍ ቅዱስ ጥቅስ ጥያቄን ካልተረዳሽ ድገምልኝ ማለት ትችላለሽ። ያልጠየቅኩሽን ማውራት ግን አትችይም። ኦኬ ጳውሎስ ሩጫዬን ጨርሻለሁ፣ በሰማይ አክሊል ይጠይቀኛል። ምዕራፍና ቁጥር ኦኬ ምዕራፍና ቁጥሩ አሁን ሳልዘጋጅ አስገብታችሁኝ ልከሽ ገብተሽ መስለኝ አይደል? ልከሽ ነው የገባሽ አይደል? እኔ ኢየሱስ ክርስቶስ ለዓለም አልሞተም የሚለውን አይቼ እኮ እሱ የፕሮቴስታንት ትምህርት እኮ ነው። አሁን ጥቅሱን አውጭና እሱን ከፈለግሽ አሳይሻለሁ። ኦኬ
ሁለተኛ ጢሞቴዎስ 4:7 ላይ ይመስለኛል። አንድ ጊዜ ላውጣውና ከሆነ ሁለተኛ ጢሞቴዎስ 4:7 መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ይሄ ነው። እሺ የቱ ጋ ነው በምድር የሚያደርጉት ጸሎት በሰማይ ይቋረጣል የሚለው ታዲያ? 4:7 ላይ መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖትንም ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል እንጂ ሄጄ እዛ ሰብካለሁ አላለም። እኔ ስለ ስብከት መች ጠየቅኩሽ? ጠይቄያለሁ ስለ ስብከት ጠይቄያለሁ ወይ? አዎ በምድር ላይ አንተ ስለ ስብከት እኔ ጠይቄያለሁ ወይ? አሁን ለምሳሌ ቆይ ልንገርህ፣ አንተ አሁን ሰባኪ አትንገሪኝ። ቅድም ያልኩሽ እኮ ቆይ አንዴ በቅን እንዳትል ልጠይቅህ አንዴ ቆይ ችግር የለውም ትጠይቅኛለሽ፣ ግን አንዴ አሁን በራሴና በራሴ እናድርገው። እንግዲህ ኧረ እባክሽ አንዴ አልሰማሽም ማለት ነው። እኔም እያወራው ከሆነ እየሰማውሽ አይደለም ማለት ነው። እሺ ስለዚህ ተደርቦ ማውራት አይጠቅምም። ቀደም አንድ ነገር ብዬሽ ነበረ፣ ከጥያቄ ውጪ እንዳትመልሽልኝ። ምክንያቱም ለጠየቅኩት ጥያቄ መልስ እየጠበቅኩ ስለሆነ። ጥያቄው አልገባኝም ማለት ግን ትችያለሽ፣ እደግማለሁ ብዬሽ ነበር። የጠየቅኩሽ በሰማይ ሄደው ይሰብካሉ አይሰብኩም ሳይሆን በምድር እያሉ ስለሌላው የሚያደርጉትን ጸሎት ልክ ወደ ሰማይ ሲሄዱ ያቆማሉ የሚል ጥቅስ የታል ነው። እሺ የታል? አሁን ግልጽ ነው። ግልጽ ነው። ወደ ሰማይ ሲሄዱ ይላል ይሄ ክፍል። ቆይ ወደ ሰማይ ሲሄዱ ወንጌልን እዛ ቢሰብኩ ኖሮ ጳውሎስ ይነግረን ነበር። አልተጻፈም። አላልኩም፣ ምን ያልጠየቅኩም ስለ ስብከት፣ ስለ ወንጌል ስብከት አልጠየቅኩም። ያልተጻፈውን ከየት ላንጣለህ? የሚልም የለም። ምንድን ነው ያልተጻፈው? አሁን የጠየቀኝን ጥያቄ ምንድን ነው የጠየቅኩሽ? አሁን በምድር ላይ የምንሰብከውን ወይንም የምንማልደውን በሰማይም ስትሄድ በዛ እንቀጥላለን ወይ ነው። ኦልሬዲ አንተ አሁን እኔ አሁን በሞት አልሰብክም የለውም። በቃ አንድ ሰው ሲሞት የነፍስ እረፍት ነው የሚሆንለት። በምድር ላይ የነበረውን ሩጫውን ሁሉ ጨርሶ ስቃይ የሚኖርበት መከራ የሚኖርበት ወንጌልም የሚያርፍበት። እሰማሻለሁ። አዎ መንግስተ ሰማያት እረፍት ነች። አሁን መጣ። ተቋርጦብኝ ነበረ። እሺ ጥያቄ የነበረው ምንድነው? እሱ በምድር ለሌላው ይጸሉ የነበረውን ልክ ወደ ሰማይ ሲሄዱ ያቆማሉ የሚል ጥቅስ የታል ነው። ጥያቄ ጥቅስ ነው። ይሄ ክፍል ደግሞ ስለ አንዱ ስለ መጸለይ አያወራም አይደለ? ስለዚህ ወደ ሰማይ ሲሄዱ ይጸልያሉ፣ ማንም ጸሎት ያቆማሉ፣ ስለሌላው መጸለይ ያቆማሉ የሚል ጥቅስ አለሽ ወይስ የለሽም? ባጭሩ የለኝም፣ አልተጻፈም፣ አይኖርም። ቴንኪው። በቃ ቆይ አንዴ እንደዛ የሚል ጥቅስ የለም። እንደዛ የሚል ጥቅስ ከሌለ ከየት አምጥተሽ ነው አንቺ በሰማይ ሲሄዱ ጸሎት ያቋርጣሉ ያልሽው? ስለሌለ ሩጫውን ከጨረሰ አንድ ሰው ጨረሰ ነው። እሺ በእውቀት የሌለ ነገር ሁሉ በእውቀትም አለ። አንዴ ቆይ፣ ኧረ አንዴ ስሚ። የሌለ ነገር ወይም ያልተጻፈ ነገር ሁሉ አይደረግም ማለት ነው? ኔትወርክ አልተቋረጠም የምለው ይሰማሻል? ስትመዝና እዚህ ጋር ደግሞ ይሄ ተደርጓል ትለኛለህ። አሁን ስለ ምልጃ ነው የምናወራው ወይንም የሞቱ ሰዎች ወደ ሰማይ ሄደው አይጸልዩም? ለምንድን ነው እሱ ጥያቄ? ለምንድን ነው ጥያቄ ማትመልሺው? ለምንድን ነው የራስሽ ሌላ ነገር የምታወሪው? አሁን ይኸውልህ መስቀለኛ ውስጥሽ ላለው ጩኸት አትመልሺ። ቃሉ ላይ ነው እኔ አሁን እስቲ ከየትኛው ፊክሽን መጽሐፍ ስጠቅስ አየሽኝ? ገና ምን ይላል ብለሽ አስበሽ እንዲህ ለምን ትጨናነቂያለሽ? አልጨናነቅም፣ ግን መስቀለኛ በቃ ካልሆነ ምልጃ ላይ ነው የጀመርነው። ምልጃ ላይ ካልሆነ እና እኔ አሁን ምንድን ነው የጠየኩሽ? አሁን ምንድን ነው የጠየኩሽ? መጽሐፍ ቅዱስ ላይ ያልተጻፈ ሁሉ አይፈጸምም ወይንም ይፈጸማል የሚል ነው ያንተ ጥያቄ። እሱ ደግሞ ሌላ ርዕስ ሊሆን ይችላል። ምን ብለሽ ስለነበር እንዲህ ያልኩሽ? ወይ ጉድ! እንደ
አንደኛ ክፍል ተማሪ ያደረገኝ በምድር ላይ ያለው እሱም ጸጋ ነው። ምልጃ በምድር ላይ ያለው ምልጃ ተጫወትክብኝ እኮ ባይዘወይ እንደዚህ ነው አይደለም እንደዚህ ነው አይደለም ስለነበረ ነው ጫወታ ነው አንተ እኮ ተጫወትክብኝ እሱን ታዩና ምን ብለሽ ስለነበረ ነው ያን ጥያቄ ጠየቅኩሽ ገብቶሻል በሰማይ በምድር ላይ ስብከትም ሆነ ምልጃ አንድ ሰው ከሞተ በኋላ ወደ ሰማይ አሁን ጳውሎስ አይሰብክም በቃ ምን ብለሽ ስለነበረ ነው ይሄን ጥያቄ ጠየቅኩሽ በቃ መስበክ አይቻል አንድ ሰው ከሞተ በኋላ መስበክም ማማለድም አይችልም አይደለም በቃ ምን ብለሽ አይደለም ሚዩት አድርጊ በቃ አይደለም ደግሞ ትስቂያለሽ ችግሩ እኮ ኧረ ሳይኖር አትሳቅ የሚለው እዚህ ገባ አሪፍ ነው እሺ ቆይ ምን ብለሽ ስለነበረ ነው ይሄን ጥያቄ ጠየቅኩሽ እንደዛ የሚል በምድር እያሉ ይጸልያሉ ልክ ወደ ሰማይ ሲሄዱ ያቆማሉ የሚል ጥቅስ የለኝም አልሽ ታዲያ ከሌለ ለምን አመንሽ ስልሽ ስላልተጻፈ አልሽ ያልተጻፈ ነገር ሁሉ አይደረግም ማለት ነው ብዬ ጠየቅኩሽ አይሽ ስላልተጻፈ ነው እንደዚህ ያልኩት ስላልሽ ያልተጻፈ ነገር ሁሉ አይደረግም ማለትሽ ነው ወይ ብዬ ጠየቅኩሽ ካወራሽው ወሬ እንጂ ማለት ከተናገርሽው ንግግር እንጂ ርዕስ ቀይሬ ሌላ ነገር አምጥቼ አይደለም ማለት ነው አዎ ካልሽ አንድ ወሳኝ ጥያቄ ጠይቅሽና እናቆማለን አይ የተጻፈ ነገር ብቻ ነው ያልተጻፈ ነገር ሁሉ አይደረግም አምልኮ ብቻ ነው እዛ ያለው አለቀ ምልጃ ወደ ምድር ምናምን አረሱን አይደለም የጠየቅኩሽ አልጠየቅኩም ኔትወርክ የለም እኔ ጠየቅኩሽ ግን ምንድነው አሁን የሞቱ ሰዎች አሁን እኔ ዋናው ነው አልጠየቅኩም እንደዛ ከምድራዊ ጋር ኔትወርክ የላቸውም አረ ተመልከቱልኝ በመድኃኒዓለም እኔ እንደዛ አልጠየቅኩም እንዴ ሰው እንዴት ተግባቦት ያቅተዋል አንዴ ሚዩት አድርጓት በመድኃኒዓለም ሚዩት አድርጓት አንዴ ተግባቦት እንኳን ሰው እንዴት ያቅተዋል ምጠይቀውን ጥያቄ ሰምቶ መመለስ አለመመለስ መብት ነው ቢያንስ ግን መስማት እንዴት ሰው ይሳነዋል በጌታ በኢየሱስ ስም ለማንኛውም ከሌላ ሰው ጋር ቀጥይ ግን ቅዱሳን በነገራችን ላይ በምድር እያሉ ያደርጉት የነበረውን በሰማይ ሲሄዱ ያቆማሉ ካለ አንድ ሰው እኔ ደግሞ ይቀጥላሉ ካልኩኝ ያቆማሉ ያለ ሰው ነው ማስረጃ የማቅረብ ግዴታ ያለበት ምክንያቱም የሆነ ነገር እየተደረገ እያለ መሃል ላይ እንዲቆም ተደርጎ ከሆነ ወይም የተቋረጠ ነገር ከሆነ የተቋረጠበት ጽሑፍ ያስፈልጋል ማስረጃ ያስፈልገዋል ልክ በምድር እያሉ ያደርጉ ነበር ለሚለው መጽሐፍ እንደምንጠቅስ ማስረጃ እንደምንጠቅስ ሁሉ ለመቋረጡም ልንጠቅስ ይገባል ካልሆነ ግን ተቋርጧል ካልተባለ ተቋርጧል የሚል ሐሳብ ማምጣት በራሱ የግል ነው የመጽሐፍ ሐሳብ አይደለም ቅዱሳን በሰማይ መንግስተ ሰማያትን እንደምድር በቀጥ ከሌላ ሰው ጋር እግዚአብሔር ይስጥልኝ እዮብ ቃልዎት ያሰማልን ሰላም ለሁላችሁ እኔ እግዚአብሔር ሰላም ከኔም ከናንተ ጋር ይሁን ክርስቲያን አለሽ ልበርና ልጠቅልል ሰማይ አንዴ ከመጠቅለል ሰማይ የለም የማያምን የለም ወንጌል እዛ አይሰበክም ክርስቲያነቴ ኔትወርክ የለም ሲሰማዎች ቀደም አይደል ምንም አይነት ኮኔክሽን የለም አልሽ አይደል የሞቱ ሰዎች ከምድራዊ ነገር ጋር ኔትወርክ የላቸው በሰማይ ያሉ ቅዱሳን ምንም ኔትወርክ የላቸውም ወይም ኮኔክሽን የለም በምድር ካለው ጋር ነው የምትይው በምድር ካሉት ጋር የለም እግዚአብሔር ብቻ ነው ኦኬ በሰማይ በምድር ያሉ መካከለኛው ጌታ ኢየሱስ ክርስቶስ ነው አንድ ጥቅስ ብቻ ነው ከኔ ጋር የምናወራው እሺ እዚህ አንደኛ ዜና ነው ሁለተኛ ዜና ምዕራፍ 21 ቁጥር 12 ላይ መጽሐፍ ቅዱስ አለሽ እስላም ብልሽ ነኝ አለኝ በአዲስ ኪዳን ነው ለአዲስ ኪዳን መካከለኛችን ክርስቶስ አንብቢልኝና እኔ እስቲ ሁለተኛ ዜና አንብቢልኝ ሁለተኛ ዜና አንብቢልኝና አረዳድሽን ብቻ ንገሪኝ ከዛን ይጨርሳል ኦኬ ሁለተኛ ዜና ምዕራፍ 21 ቁጥር 12 እሺ ሁለተኛ ዜና ምዕራፍ 21 ቁጥር 12 ምዕራፍ 21 ቁጥር 12 ኦኬ ብሉይ ኪዳን ነው ይሄ አዲስ ኪዳን መካከለኛ የለም እዚህ ጋር ወቆ ምን እንደሚል ላንብብ ችግር የለውም ከነብዩ ኤርሚያስ እንዲህ የሚል ጽሕፈት መጣበት ኤርሚያስ ሳይሆን ኤልያስ ከነብዩም ከኤልያስ
እንዲህ የሚል ጽሕፈት መጣበት። የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ አባትህ በኢዮሳፍጥ መንገድ በይሁዳም ንጉሥ በአሳ መንገድ አልሄድህምና የነገሥታትን መንገድ አልፈሃልና የአካን ቤት እንዳደረገ የይሁዳና የኢየሩሳሌም የሚኖሩትን እንዲመክሩ አድርገሃል። አንተም በቃ ጥሩ ጥያቄ መሰለሽ እህቴ። ኤልያስ የት ነው በዚህ ጊዜ? ምድር ላይ ነበር? ከመሬት ላይ ነበር? ኦኬ፣ ይህንን ርዕስ አነበዋለሁ። ይህንን መጽሐፍ እኔ ጠየኩሽ ኤልያስ የት ነበር አላውቅም። አሁን እዚህ ጋር ሙሉን አላነበኩት። እኔ አውዱን ነው የማየው። አውዱን አየዋለሁ። ኤልያስ ጥቅስ ብቻ ይዤ አላቅም ስላሽኝ እኮ ኤልያስ በዚህ ሰዓት ኦልሬዲ ኤልያስ ሁለተኛ ነገሥት ምዕራፍ 2 ቁጥር 1 ላይ እንደተነጠቀ ይናገራል። ይሄ ደግሞ ያ ሁሉ አልፎ ዜና መዋዕል ሁለተኛ ዜና መዋዕል ነው ያለው። እሺ ስለዚህ ኤልያስ ይህን ጽሕፈት ከየት ሆኖ ነው የላከው? ኦኬ አነበዋለሁ አልኩ። ጽሑፉን አላውቀውም፣ አነበዋለሁ እኮ ከየት ሆኖ የላከ ይመስልሻል ያልኩት ነው። ኦኬ የተነጠቀው ነብዩ ኤልያስ ከየት ሆኖ የላከው? አነበዋለሁ፣ አውዱን አነበዋለሁ፣ መዋዕለ ዜናን በደንብ አነበዋለሁ፣ አጠናዋለሁ። ገባ? ጥናቴን አጥናውና አጥኒ። ግን የት ሆኖ የጻፈ ይመስልሻል ያልኩት? ወይስ ከነጭራሹ አታውቂውም የት ሆኖ እንደላከ? እኮ ማን ነው ጽሑፉን ያመጣው? ከማን ነው የተላላከው? እንዲሁ ኤልያስ መጥቶ እንዲህ በአካል ነው የሰጠው አይልም። ከኤልያስ ኤልያስ ስላልሞተ ነው የሚለው። ኤልያስ አልሞተም። ባይዘው ወይ እኔ የሞቱ ሰዎች ነው የምለው። ስለዚህ በሰማይ ያሉ ያረጉት በምድር ያለው ነገር ያውቃሉ። ያረጉት ለምን አያውቁ? በምድር ያለውን ያውቃሉ። ጌታ ኢየሱስ ክርስቶስ ኮኔክሽን የለም ኔትወርክ የለም ያልሽ አርጎ የለም ወይ? ኖ ከክርስቶስና ፍጡርን አታገናኝ። እኔ የማወራው ስለ ኤልያስ ነው። እሱ እኮ በሰውነቱ ያረገው ሲመጣም በሰውነቱ እያየ ነው የሚመጣ። ኧረ እኔ ስለ ክርስቶስ አልጠየኩሽም ፕሊዝ፣ ስለ ኤልያስ ነው። ኤልያስ በምድርና በሰማይ ምንም አይነት ኮኔክሽን የለም። አንዴ ከምድር ከሄዱ ምንም አያውቁም ስትይ ነበረ። ኤልያስ ከሰማይ ሆኖ ይሄን ነገር በምን አወቀ? ኦኬ ኤልያስ አልሞተም። አንደኛ ኤልያስ አልሞተም። በሰማይ ያለውን ከእግዚአብሔር ጋር ያለውን ኔትወርክ ከጌታ ጋር ያለውን ኔትወርክ እኔ አላውቅም። አሁን ስለዚህ ኤልያስ እንዳልሞተ ሁላችንም እናምናለን። የሞቱ ሰዎች አንድ የክርስቲያን ለምን አታዳምጪኝም ፕሊዝ? ወደ እነሱ እመጣለሁ። እኔ መጀመሪያ የፈለኩት በሰማይና በአንድ ሰው ከምድር ወደ ሰማይ ሲሄድ ከምድር ጋር ያለው ኮኔክሽን ይቆማል፣ ኔትወርክ የለም ስትይ ነበረ። የኔ ጥያቄ ኢን ጀነራል ኦኬ። ታዲያ ኤልያስ በምን አወቀ? አሁን ኤልያስ አድርጓል። ኤልያስ እኮ ይመጣል። አሁን በመጨረሻው ዘመን እኮ ኤልያስ እና ሄኖክ ኤልያስ ሙሴ ኧረ እኔ መቼ ይመጣሉ ይመጣሉ እኮ እኔ መቼ ይመጣሉ አላልኩም። የጠየኩሽ በምን አወቀ ነው ያልኩት። አልሞተም። ኤልያስ አልሞተም። አሁን እኔ አጠነዋለሁ። ይሄንን አውድ ትክክል ነህ፣ አጠነዋለሁ። ኤልያስ ግን አልሞተም። እኔ ያለሁት ያልኩት ስለዚህ ከሰማይ ሆኖ በምድር ያለውን ይመለከታል። ኦኬ አሁን ይሄኛውን መንፈሳዊ ነገር ነው አይደል? መንፈሳዊ ጽሑፍ ነው የሚጽፍለት አይደል ያለው። እኔ ጠየኩሽ በምን አወቀ ነው ያልኩሽ እኮ። አጠነዋለሁ። አልሞተም። በቃ አጠነዋለሁ ብትኝ እኮ ጥሩ። ሌላ ነገር እኮ ኤልያስ አልሞተም፣ ግን አጠነዋለሁ። አሁን ስለሞቱ ሰዎች እያወራን ኤልያስ ስላረገው ሰውዬ ነው የምትነግረኝ። አንዴ ክርስቲያን በምድር ላይ በሰማይ ሆኖ ኤልያስ በምድር ላይ ያለው ነገር ይመለከታል አይደለ እያልሽ ነው? እኔ አላቅም እሱን እኮ። በቃ ስለዚህ አላቅም ከሆነ አላቅም በይኝና ላጥነው። አሁን ኤልያስ አልሞተም፣ አላቅም ስለ ኤልያስ መምጣቱ ወደፊት አውቃለሁ። በጣም ጥሩ። በቃ አጥኒና ነው እሱን። እሺ በሰማይ ጸሎት አለ? ምልጃን ንገሩኝ። የሞተ ሰው ነው ምልጃን የሚማልደው? አረ ክርስቲያን ሳልኮ ያውቃሉ። መድረስ የሚደረገው ነገር እኮ ኢየሱስ ቴካትኮ ያውቃሉ ብላ ነበር። አያውቁም እንዴ? ስንት ጊዜ ነው ያልኩት? አያውቁም። ችግር የለውም። ክርስቲያን በሰማይ ጸሎት አለ እኮ ነው የተነጋገሩት። ይሄንን በሰማይ ጸሎት አለ? ክርስቲያን በሰማይ ጸሎት አለ? በሰማይ ቅዱስ ቅዱስ ያለህና የነበርክ እያሉ ያመሰግኑታል። ጸሎት አለ ወይ ነው ያልኩሽ። እኔ ግን እንዴት ነው እሱን አላውቅም፣ ጸሎት እንዳለና እንደሌለ። በሰማይ ጸሎት አለ ወይስ የለም? እስካነበብሽው በአዲስ ኪዳን ላይ ገብቻለሁ። እስካነበብሽው ኦኬ። አላነበብኩም። ጸሎት አለ የሚል ካለም አውጣልኝ። ኦኬ። በሰማይ ጸሎት ሊኖር ይችላል፣ ግን በአንቺ መስፈርት ወይ መጀመሪያውን ስለ ሞቱ ሰዎች ነው የምንናገረው። የሞቱ ሰዎች ሲጸልዩ ወደ ምድር ላሉ ሰዎች ሲጸልዩ አውጣልኝ። በቃ ጥያቄን በደንብ ስሚ። በሰማይ ጸሎት አለ ወይ? አላቅም። አሁን እኔ ስለማላቅ
አሁን እኔ ቅዱስ ጥቅስ ልስጥሽ። እግዚአብሔር እያሉ ጥሩ ሲያመልኩ ነው ችግር የለውም። የማውቀው። ጥቅስ ያነበብኩትም ልስጥሽ እሱን ነው። ግን ጥቅስ እኔ ልስጥሽ ያላነበብኩት አንተ ያነበብከው ካለ አስተምረኝ ወንድሜ። ጥቅስ ልስጥሽ። እሺ፣ በጣም ጥሩ ችግር የለውም። እሺ የዮሐንስ ራእይ ምዕራፍ 8 ቁጥር 3 ላይ ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ኦኬ ኦኬ ማን ኦኬ ብዬ ነው የጀመርኩት። ምን ይመስልሻል ማለት ነው? ሰባተኛ ማተ በፊት በጊዜ እኩል ሰዓት ምታ ሆነ። ከዚያም ሰባት መልአክ አየ። ሰባት መልአክ ሌላ መልአክ የወርቅ ዕጣን ይዞ በመሰዊያ ላይ አጠገብ ቆመ። በዙፋኑ ላይ ባለው ወርቅ መሰዊያ ቅዱሳን ሁሉ ጸሎት ጨመረው፣ ብዙ ዕጣን ተሰጠው። የዕጣኑ ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። እኮ በምድር ላይ የሚጸለየው ጸሎት ነው። በምድር ላይ ታይ በሰማይ ላይ የሚጸለየው ጸሎት አይደለም። በምድር ላይ እኛ የምንጸልየው ጸሎት የቅዱሳኑ ዕጣን ነው። ይሄ በሰማይ ዕጣን ነው የሚሆነው ለእግዚአብሔር። እኛ የምንጸልየው ጸሎት ነው ወደ ሰማይ። ይሄ እኛ በምድር ላይ የምንጸልየው ጸሎት ነው። እሺ ኦኬ ጥሩ። ዮሐንስ ራእይ ምዕራፍ ትልቁ ላይ አገኛለሁ። መጽሐፍ ቅዱስን ከፍቼ ላሳያት። ይቅርታ በጣም እዚህ ጋር ግን የእኛን ጸሎት ነው የሚለው። ማተሙ ሲፈታ የቅዱሳኑ ጸሎት ነው እንትን ያለው ይላል። እኛ ቅዱሳን ነው የምንባለው። በክርስቶስ ያመነ ሁሉ ቅዱሳን ነው። ይሄንን ጥሩ ይሁንሽ፣ ችግር የለው። በምድር የሚቀርበው ጸሎት ነው አልሽኝ አይደል? ይሄ በሰማይ ሳይሆን በምድር ነው እግዚአብሔር የሚያደርገው ጸሎት ማለት ነው። እሺ ሰባተኛውንም ማህተም በፈታ ጊዜ እኩል ሰዓት የሚያህል ዝምታ በየት ሆነ ይላል? የትኛው ነው? ምዕራፍ ስንት? እዛው ምዕራፍ 8 ቁጥር 1 ከፍ ብዬ ነው ያነበብኩሽ። የነበሩ 3 እና 4 ነው። ከአንድ ጀምሮ ያነበብኩልሽ በምድር ነው እንጂ በሰማይ አይደለም ስላልሽኝ ነው። ሰባተኛውንም ማህተም በፈታ ጊዜ እኩል ሰዓት የሚያህል ዝምታ በምን ሆነ ነው የሚለው? ምዕራፍ 9 ነው አይደለ? ምዕራፍ 8 ክርስቲያን ፎከስ አድርጊ። ምዕራፍ 8 3 እና 4 ነበር ያነበብኩልሽ። 1 እና 2ን ከፍ ያነበብኩልሽ ነው። ሰባተኛውንም ማህተም በፈታ ጊዜ እኩል ሰዓት የሚያህል ዝምታ በምን ሆነ ነው የሚለው? በሰማይ ሰማይ ነው አይደል? ምድር አይደለም። በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት ታየው። ሰባት መልእክት ሰጣቸው። የት ነው ይሄ? በምድር በሰማይ። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በሰማይ በምድር በሰማይ። በዙፋኑ ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። በሰማይ በምድር በሰማይ። ጎበስ። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመላእኮች በእግዚአብሔር ፊት ወጣ። በሰማይ በምድር በሰማይ። ምድር ያልሽው የት አለ እንዴ? እኛ መጸለየው ጸሎት እኮ ነው አልኩ። ኧረ ተይ ክርስቲያን፣ ይሄ ክፍል በምድር ላይ ቅዱሳን ነው። እኔ የተረዳሁት እኛ የምንጸልየው ወደ ላይ የሚያርገው ጸሎት ነው። አንዴ ስሚኝ ፕሊዝ። በምድር ላይ የሚጸልየው ጸሎት ቅዱሳኑ እየጸለዩ ያሉት በሰማይ ያሉት ቅዱሳን ናቸው በምድር ያሉ? አይልማ፣ በሰማይ ያሉ በምድር ያሉ ጸሎት። በሰማይ ያሽንኮ እስካሁን ድረስ የመለስሽኝ ነበረ። በሰማይ እኮ በሰማይ ላይ ነው ይሄ ሁሉ የሚካሄደው። ግን ዕጣኑስ በምድር ላይ የምንጸልየው ጸሎት እየሄደ እኮ ነው። ይሄ አሁን ያየሽው የት ነው የተደረገው? በሰማይ በምድር እኮ ሰማይ ላይ ነው። አንተ ስትጸልይ ጸሎት ወዴት ነው የሚያርገው? አባዬ ጸሎት እኮ ወደ ሰማይ ነው የሚያርገው። ኧረ አንዴ ስሚኝ እዛ እኮ ነው የሚሰራው። መልስ የሚሰጠው እዛ ነው። ኧረ አንዴ ስሚኝ ፕሊዝ። ቆይ አንዴ ክርስቲያን፣ ስህተት እየሰራሽ ለምን መሰለሽ? በመልአኩ እጅ አረገ ነው የሚለው። ስለዚህ አሁን ምን እያልሽ ነው አንቺ? በምድር የሚጸልየው ጸሎት በመልአኩ እጅ ነው ወደ እግዚአብሔር ፊት የሚያደርገው እያልሽ ነው። ይሄው ምክንያቱም አረገ የሚለው እኮ የእግዚአብሔር አገልጋዮች ናቸው። ስለዚህ ጸሎትን ያሳርጋሉ። ከምድር የሚጸልየውን ጸሎት ወደ እግዚአብሔር ያሳርጋሉ። የመጽሐፍ ቅዱሱ ካለ የእግዚአብሔር አገልጋዮች ናቸው። እኛንም ኖ መልአክ ጸሎት ያሳርግል። አሁን ጸሎትሽን መልአክ መካከለኛ ያሳረገ ነው ያሳርጋል። ስለዚህ ጸሎትሽን ያሳርጋል። መልአክ አገልጋዮች ናቸው። እኔ እሱን አልጠየቅኩሽም። በዚህ ንባብ መሰረት የአንቺን ጸሎት ከምድር ወደ ሰማይ ወደ እግዚአብሔር ያደርሳል። አገልጋይ ነው። ይኸውልህ እኛ የምንጸልየው ወደ መልአኩ አልጠየቅኩሽም። ስለዚህ ክፍል ብቻ ፎከስ አድርጊ። አንዴ ክርስቲያን፣ መልአኩ ያማልዳል ክርስቲያን፣ እኔ አላልኩሽም። ወይ ልንገርህ፣ አንዴ ንባቡ ላይ ሁኚ ፕሊዝ። አውዱ
የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። በቅዱሳኑ ጸሎትና በእግዚአብሔር መካከል ማን ያለው እዚህ ጋር? መልአክ። መልአኩ ምንድን ነው ስራው? ምን እያደረገ ነው? መታዘዝ፣ ትእዛዝ። ምን አይነት ምን አረገ? ማንኛውንም እግዚአብሔርን ኧረ እኔ ምን አረገን ያልኩት የሚያዘውን ሁሉ የሚያደርግ ነው። እሺ በዚህ ክፍል መሰረት ምን አረገ? አሁን እኔ በክርስቶስ ኢየሱስ ስም የምጸልየውን ጸሎት መልአኩ ታዝዞ መልአኩ ነው ማለት ነው እዚህ ጋር የሚያሳርገው። ስለዚህ ጸሎትሽን ወዴት ነው ጸሎት የሚያሳርገው? ዕጣኑን ይዞት ሄደ ወደ አንዴ ቆይ ጸሎትሽን አረብ ክርስቲያን ፕሊዝ አዳምጪ። ጸሎትሽን መልአኩ ምን እያደረገ ነው ማለት ነው? አሁን ጸሎትሽን መልአኩ ምን እያደረገ ነው? እያሳረገው። ወደ ማን ነው የሚያሳርገው? ወደ እግዚአብሔር ነው። ወደ እግዚአብሔር ይዞት ወጣ አይደለም የሚለው ወደ ስለዚህ መልካም። ስለዚህ ይሄን እንኳን በምድር ብለን በእግዚአብሔር ትእዛዝ ነው ይሄንን የሚያደርገው። ችግር የለውም። ስለዚህ እግዚአብሔር አዞት የእኛን ጸሎት መልአኩ ይዞ ወደ እግዚአብሔር ይወጣል አይደል? ኦኬ። ታምኛለሽ ይሄንን? መላእክቶች የእግዚአብሔር መላእክቶች እኮ የእግዚአብሔር መላእክቶች ናቸው። እኔ ሌላ መልአክ እኔ ስጸልይ ጠብቀኝ ብዬ የምጸልየው እኮ መላእክቶቹን ልኮ እኮ ነው እግዚአብሔር። እኔ ስለ ጥበቃ ጸሎት ስለማሳረግ ነው እያወራለሁት። ክርስቲያን ጸሎት ስለማሳረግ አንድ ነው። አገልግሎት ጸሎት። ስለዚህ ጸሎት አሁን ገብርኤል አንቺ ጸሎት ያሳርጋል ወደ እግዚአብሔር? ዕጣኑን ይዘው ውጣ ካለው ይዞት ይወጣል። ሚካኤልን ካዘዘው ይዞ ይወጣል። ስለዚህ አንቺ በምድር የምትጸልዩን ጸሎት እግዚአብሔር በመልአኩ በኩል ይቀበልሻል ማለት ነው። እግዚአብሔር እንዴት አድርጎ እንደሚቀበለው ባላቅም ይቀበላል። በጣም ጥሩ። ስለዚህ እየሰማችሁ እንግዲህ ስትወጪ ብዙ ሜሴጅ ይልኩልሻል ጴንጤዎቹ። ምክንያቱም የጴንጤ ትምህርት አይደለም ይሄ። መልአክ ጸሎታችንን ተቀብለው ወደ እግዚአብሔር ያሳርጋሉ ብለው ማንም ጴንጤ አያምንም። አንቺ ጴንጤ ነኝ ብለሽ የምትናገሪው እንግዲህ እግዚአብሔር ይርዳሽ። ትክክል ነው። የእግዚአብሔር ቃል ሁልጊዜም ስህተት የለውም። ትክክል ነው። ግን እኔ ወደ ገብርኤል አልጸልይም። ይሄንን ነው ወደ ገብርኤል አይጸለይም። አንዴ ቆይ ልንገር። ገብርኤል ችግር የለውም። አትሊስት ጸሎትን እንደሚያሳርግልሽ ገብርኤል አምነሻል። እሺ አሁን የመጨረሻ ነው የምጠይቅሽ። እሺ ይሄ መሰዊያው በወርቅ መሰዊያ ላይ ለቅዱሳኑ ጸሎት እንዲጨምሩ ይላል። ይሄ መሰዊያ በምድር ነው ወይስ በሰማይ ነው ያለው? ክርስቲያን በቃ መልካም። እንግዲህ ይኸው ነው። እግዚአብሔር ይስጥልኝ። እንዴት ነሽ አለምዬ? መዲ፣ ሚኒሊክ፣ ዲያቆን በድጋሚ ሁላችንም ሰላም ብያለሁ። ብለህ ከዛ ጓደኞችን ተበራርከን ሰላም ተባብለን እንለያይ። እኔ እንደገባኝ አንተም እንደገባ እና አመሰግናለሁ። ተባረኩልኝ። ኦርቶዶክሶች ሁላችሁንም እወዳችኋለሁ። ፕሮቴስታንቶችም ትክክለኞቹን ይሄ የአሁኑን ነብይ ምናምን እያለ የተደበላለቀውን እዛዚህ የሚሮጠውን ሳይሆን ከአብያተ ክርስቲያናት ጋር ጎን ሆናችሁ እስከ መጨረሻው በጽናት የምትጠብቁ ሁላችሁንም መድኃኒዓለም እሱ ይባርካችሁ። ኦርቶዶክሶችም ተባረኩ። በጣም ነው መወዳችሁ። እኔ በቃ ኦርቶዶክሶችን ከልቤ ከአንጀቴ ነው መወዳቸው እና ሁላችሁም እግዚአብሔር ይባርካችሁ። ቀናችሁ ይባረክ። ሌሊት ይሆናችሁ ሌሊታችሁ ይባረክ። በጣም ጥሩ ውይይት ነው። ባንግባባም የሆነ የንዴትም የእንትንም ቢሆን በቃ በሰላም ነው። እኛ ሰላም ነው የምንፈልገው። ለምድራችን ለሀገራችን እግዚአብሔር ሰላምን ያንጣልን፣ አንድነትን ያንጣልን፣ ፍቅርን ያንጣልን። በደሙ ከነገድና ከቋንቋ ከወገን ሁሉ ዋይቶ ለአባቱ መንግስት ካህን ያደረገን መከፋፈላችንን ይቅር ብሎ አንድ አድርጎ ለመንግስቱ ካህናት ያድርገን። በዚህ ተከፋፍለን እዛ መንግስት ስለማንወርስ ቃለ ሕይወት ያሰማልን። አሜን አሜን። በእናንተም በእኔም ነው የባረኳቸው። ቃለ ሕይወት ያሰማልን። ኦኬ አሜን። እናመሰግናለን። አትጥፊ እሺ። ስለን ታንኪ በጣም መድዬ ቃልት ያሰማልን። ዲያቆን እንኳን ደህና መጣ። አሜን አሜን። እሺ ሰላም ደሩ። እግዚአብሔር ይስጥልኝ። እሺ ዲያቆን